ሰላምታይ በያላችሁበት ድረስ እንዴት ናችሁ? ዛሬ በጣም የሚገርም እንግዳ ይዤላችሁ መጥቻለሁ። ይሄ ልጅ ጎበዝ አልነበረም ወይም በጣም የሚደነቅ ተማሪ አልነበረም። ነገር ግን በአጭር ጊዜ ራሱን ቀየረ። በ4 ወር ውስጥ የ9ኛ የ10ኛ ክፍል ትምህርቶችን ጨርሶ ለኢንትራንስ በአጭር ጊዜ ተዘጋጅቶ 512 አመጣ። አዲስ አበባ ዩኒቨርሲቲ ገባ። አዲስ አበባ ዩኒቨርሲቲ ገብቶ በመጀመሪያ ሴሚስተር 3.97 አመጣ። አንድ ትምህርት ብቻ ኤ- ገባበት። ሌላውን ኤ እና ኤ+ ደረደራል። እሱ አይግረማችሁ፣ በትምህርቱ ብቻ ሳይሆን ጎን ለጎን በጣም አሪፍ ገቢ አለ። ግን ትምህርቱን በሙሉ ቀን ነው የሚማረው። በነገራችን ላይ ይሄ ልጅ ምን ቢያደርግ ነው እዚህ ጋር የደረሰው? በተለይ ጎበዝ ያልሆናችሁ ትምህርት ላይ ትንሽ የምትቸገሩ ልጆች እንዴት አድርጋችሁ ነው ራሳችሁን ጎበዝ የምታደርጉት? በጣም የሚከብዷችሁን ትምህርቶች ፊዚክስ ለምሳሌ እሱ በጣም እንዲቀለው አድርጓል። እሱም እኮ ይከብደው ነበር ግን ጎበዝ ሆነ። ኤስኤቲ እንዴት አድርጎ ነው የተዘጋጀው? በተለይ ኢንትራንስ የደረሰባችሁ ልጆች እንዴት አድርጌ ነው በአጭር ጊዜ የምዘጋጀው? የኖቱ መብዛት፣ የትምህርቱ መብዛት ከ9 እስከ 12 ያለው እንዴት ልዘጋጅ? በጣም ተጨንቅ ያለው የምትሉ ተማሪዎች ምን ማድረግ እንዳለባችሁ ሚስጥሩን ይነግራችኋል በደንብ አድርጎ። በተለይ ደግሞ ራሳችሁን መቀየር የምትፈልጉ፣ ልማዶቻችሁን ማስተካከል የምትፈልጉ በብዙ ጉዳይ ላይ እሞግተዋለሁ። በደንብ እናወራለን። ለእናንተ የሚጠቅም ነገር ታገኛላችሁ። በነገራችን ላይ ይህን ቪዲዮ ስታዩ በየትኛውም የእድሜ ክልል ወይ ደግሞ ጾታ ወይም የኑሮ ሁኔታ የኑሮ ደረጃ ልትሆኑ ትችላላችሁ። ግን ለስራችሁ ይሆናል፣ ለትምህርታችሁ ይሆናል፣ ለላይፋችሁ በጣም የሚጠቅማችሁ ነገር ታገኛላችሁ። ጂም ሮን እንደዚህ ይለናል፣ ሰክሰስ ሊቭስ አ ክሉ። ምን ማለት ነው? ስኬት ዱካ ይተዋል። አንድ ሰው እንዴት ተሳካለት ብለህ አጥንተህ ያ ሰው የሄደበትን መንገድ ሄደህ በዲሲፕሊን ከዛ ደግሞ በጽናት ከታገልክ ያ ሰው ያገኘውን ስኬት ልታገኝ ትችላለህ። ከዛም በላይ ልታሳካ ትችላለህ። ስለዚህ በተለይ ተማሪ የሆናችሁ ከ9 እስከ 12 ያላችሁ፣ ከዛም በታች ከዛም በላይ ያላችሁ ተማሪዎች ይህንን ቪዲዮ በደንብ ስሙት፣ ወደ ተግባር ቀይሩት። በጣም ይጠቅማችኋል። ከቻላችሁ ማስታወሻ እየያዛችሁ ስሙ። ምክንያቱም ከልብ አንድ ነገር ቁም ነገር ካደረከው ትጽፈዋለህ ይባላል። በጣም የሚጠቅም ነገር ትሰማላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችውን የደወል ምልክት መጫንም አለባችሁ። በነገራችን የሃይ ስኩል ተማሪ ከሆናችሁ ደግሞ ከ9 እስከ 12ኛ ክፍል ከሆናችሁ በአጭር ጊዜ መለወጥ፣ ጎበዝ መሆን፣ ውጤታማ መሆን፣ ከክላስ አንደኛ መውጣት፣ ማትሱን ፊዚክሱን እንዲገባችሁ ማድረግ፣ ሌላውን ተውት። ኢንትራንስን ከ500 በላይ አምጥታችሁ ዩኒቨርሲቲ መግባት የምትፈልጉ ከሆነ በጣም በቀላሉና በሚገባችሁ መንገድ አስጠንቱ። አንዱን ቻፕተር በአንድ ሰዓት ጨርሶ በጣም ብዙ ጥያቄ አሰርቶ ጌም አለው የጥያቄ ከዛ በየሳምንቱ ፈተና ፈትኖ ጎበዝ እንድትሆኑ የሚያደርጋችሁ አፕሊኬሽን አለ። በዚህ አፕሊኬሽን ብዙ ተማሪዎች ሰቃይ ሆነዋል፣ ኢንትራንስን አልፈዋል። ምንድነው ካላችሁ ፊውቸርኤክስ ይባላል። ጉግል ፕሌይ ስቶር ላይ ገብታችሁ ፊውቸርኤክስ ብላችሁ ዳውንሎድ አድርጉት። ዳውንሎድ ካደረጋችሁት በኋላ በነፃ አፕሊኬሽኑን የመጀመሪያውን ቻፕተር መማር ትችላላችሁ። የፈለጋችሁትን ኮርስ እየከፈታችሁ የመጀመሪያውን ቻፕተር ሙሉውን በነፃ እዩት። ይሄ ነገር የእውነት ይጠቅመኛል፣ ይለውጠኛል ካላችሁ አጤሬራውን አይታችሁ፣ ኖቶቹን አይታችሁ፣ ቪዲዮዎቹን አይታችሁ፣ ጌሞቹን አይታችሁ፣ የትምህርት ጌሞቹን አይታችሁ ከወደዳችሁበት ካመናችሁበት አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትል ቀይ ምልክት አለች። እሷን ነክታችሁ እዛ ላይ የሚያዛችሁን በሙሉ አድርጋችሁ የፊውቸርኤክስ አባል ሁኑ። ከዛ በኋላ ሁሉም ነገር ቀላል ይሆናል። ዕውቀትም ውጤትም በፍጥነት ታገኛላችሁ። ፊውቸርኤክስ አሁን በቀጥታ የዛሬው እንግዳችን ግብረ ድንግል ይባላል። ወደሱ እንግባ። በጣም አሪፍ። ስለዚህ ጥያቄን የምጀምረው ግብረ ድንግል እንዴት እንደተለወጠ እንዲነግረን ነው። ከሃይ ስኩል ጀምሮ ካምፓስ እስክትደርስ ድረስ የነበረህን ጉዞ እስኪ ያሳጠረህ ንገረን። እሺ፣ በመጀመሪያ ስለተጋበዝኩኝ በጣም አመሰግናለሁ። እሺ፣ ከሚኒስትሪ እንጀምር። ከ8ኛ ክፍል ማለት ነው። 8ኛ ክፍል ወደ 9ኛ ክፍል ሚኒስትሪ 69 አምጥቻለሁኝ። ከዛ 9ኛ ክፍል ስገባ የሚገርምህ ኤሌመንታሪ ላይ ያለው እና ተማሪዎች ጋር በጣም ነበር የምጣለው። ከሰዎች ጋር አልግባባም ነበር። በጣም በጥባጭ ልጅ ነበርኩኝ። 9ኛ ክፍል ስገባ አንድ መጽሐፍ አገኘው
you can if you think you can ቢል መጽሐፍ ማለት ነው ቤት ውስጥ የብራዘር ነበርና ያንን መጽሐፍ ሳገኘው ቆይ ለምን አናነበው ምናምን ይሄ ማንበብ ጀመርኩኝ ማለት ነው ከዛ ያንን መጽሐፍ አንብቤ ስጨርስ በጣም ብዙ ነገሮችን ተረዳሁኝ አንደኛው ምንድነው በማህበረሰብ ውስጥ ስታድግ አንዳንድ አምሮ ላይ የሚቀርጹ አሳሰቦች አሉ በወሬ መሃል ሊሆን ይችላል በተግባርም አይታው ማለት ነው ከዛ ውስጥ አንዱ ምንድነው ጂኒየስነት ወይም ጎበዝ ተማሪ የምትሆነው በተፈጥሮ ነው የሚባል ነገር አለ ብዙ ጊዜ አሁን በወሬ ስል አንዳንድ ጊዜ የሚላሉ ወላጆች ተሰብስበው ሲያወሩ ወይም ተማሪዎችም ሊሆኑ ይችላሉ የእንትና ልጅ እኮ በጣም ጎበዝ ነው እንዴ እሱ እኮ በተፈጥሮ የተሰጠው ትልቅ አምሮ አለው በቃ የፈለገውን ነገር ሳያነብ ለራሱ ገብቶ መስራት ይችላል የሚባሉ አባባሎች አሉ ይሄ በተማሪዎች ላይ ወይም በልጆች ላይ ምን የሚል አሳሰብ ይፈጥራል እኔ የፈለገ ብለፋ በተፈጥሮ ካልተሰጠኝ መቀየር አልችልም ኤዱኬሽናል ኤክሰለንሲ መቀየር አልችልም የሚል አሳሰብ እንዲፈጥሩ ያደርጋል እኔ ግን ያንን መጽሐፍ ካነበብኩ በኋላ ላይክ ማንኛውም ሰው ሊያደርገው የሚችለው ነገር ከሆነ እኔ ያንን ነገር ማሳካት ማልችልበት ምንም ምክንያት የለም የሚል አሳሰብ እንደገነባ አድርጎኛል 9ኛ ክፍል ያንን መጽሐፍ ካነበብኩ በኋላ ያው ትንሽ ከሰዎች ጋር ያለኝን ሪሌሽን እያስተካከልኩኝ መጣሁኝ ከዛ ሲቀጥል የሚገርም ያንን መጽሐፍ ካነበብኩ በኋላ ቀጥታ ማረጋው ነገር ምንድን ነበር ሰዎችን እየሄድኩ መምከር ነበር እኔ በጣም የሚገርመኝ አሁን ላይ ማለት ነው ያንን መጽሐፍ ካነበብኩ በኋላ እንዴ ጨለምተኛቱ እንደዚህ አትሰው ምናምን እያልኩ እንትን ነበር ዲያቆን ሄኖክ ኃይሌ ምን ይላል አንድ ካነበበ ሰው ተጠበቅ የሚላት አባባላለችውና ያንን በጣም ያስተዋልኩበት ጊዜ ነበር በጊዜ ሂደት ግን ሌሎች መጽሐፎችን እያነበብኩ ስመጣ እዛው 9ኛ ክፍል ላይ ማለት ነው ነገሮችን ለሰዎች የምታስረዳው ወይ የምትመክረው ራስ ላይ አፕላይ አድርገህ ከተቀየርክበት በኋላ ነው አለበለዚያ ግን ላይክ ያልሆንከውን ነገር ሰዎችን ብትመክራቸው ሊሰሙህም አይችሉም እና 10ኛ ክፍል ስገባ 9ኛ ክፍል ላይ ይመስለኛል ቲቸር ግርማ ጋር ተገናኘን ቲቸር ግርማ ላይክ በጣም ትልቅ ተጽዕኖ ያለው ሰው ነው በህይወቴ ውስጥ 9ኛ ክፍል ላይ ማረባቸው መጽሐፎች በረፍት ቁጭ ይያልን ዲስከስ እናደርግ ነበር ከሱ ጋር ጊዜ ያሳለፈን ማለት ነው 10ኛ ክፍል ላይም ስገባ ከ9ኛ ክፍል ተመሳሳይ ጊዜ ነው ያሳለፍኩት ይሄ ሁላ ጊዜ ሲያልፍ ግን ትምህርቴ ላይ ያን ያህል አልነበርኩም ማለት ቤዚክ የሚባሉ ነገሮችን እንኳን እስካሁን ድረስ ይገርመኛል አሁን ፕሮጀክታይል ሞሽን የሚባል አለ ፊዚክስ ላይ ላይክ ስለዚህ ምንም አይዲያው አልነበረም ይሄ ፎርሙላዎች አሉ 5 ወሳኝ የሚባሉ ፎርሙላዎች እነሱን ሁላ ላይክ በቅጡ አላቃቸውም ነበር ምን እንደሆነ ፎርሙላውን ሲጻፉ ያለው ምናምን እና ፊዚክስ ላይ በተለይ በጣም ዝቅተኛ ውጤት ነበር ማመጣው 10ኛ ክፍል ላይ ዝቅተኛ ውጤት አምጥቼ ተማሪዎች የሚስቁብኝ ጊዜ እንዳላሰውሳለሁ ወደ 11 ስገባ ግን ማነባቸው መጽሐፎች እና መሰማቸው ፖድካስቶች ምናምን ላይክ ትምህርቴ ላይ ማሻሻል እንዳለብኝ እንዲሰማኝ ያደረጉ በዛ ላይ ደግሞ ትምህርት ሚኒስቴር ያው በዩኒቨርሲቲ ደረጃ ማስፈተን ጀምሮ ውጤቱ ሲመጣ 3% ብቻ ነው ያለፈው ይሄን ሲሰማ ላይክ 1300 ትምህርት ቤቶች አንድ ተማሪ እንኳን አላሳለፉም በጣም ይገርመኝ ማለት ነው ይሄ ነገር እኔንም ሊያሰቀኝ ይችላል ስለዚህ በቃ ማጥናት አለብኝ ምናምን ወደሚል ገባሁ ማለት ነው 11ኛ ክፍል ላይ ምን አረኩኝ ወዲያውኑ ያው ማነባቸው መጽሐፎች ረድተውኛል እንዴት መንገሪ ማሳካል እንዳለብኝ ማለት ነውና ምን አደረኩኝ ከ2009 ጀምሮ ይመስለኛል ያሉ ማትሪክ ላይ ከፍተኛ ውጤት ያመጡ ልጆችን ኢንተርቪው ተመለከትኩት እያንዳንዱን ማለት ነው ከዛ መመልከት ብቻ አይደለም ቁጭ ብዬ መጽሐፍ ጀመርኩኝ ላይክ ቤተሰቦቻቸው ስለነሱ ሲያወሩ ስለ ልጆቹ ሲያወሩ ራሳቸው ስለ ልጆቹ ጸባይ ሲያወሩ እነዚህ ጎበዝ ተማሪዎች ማለት ነው አዎ ኢንትራንስ ከፍተኛ ያመጡ አዎ ላይክ ያንዳንዱ ከተለያየ ትምህርት ቤት አዳሪ ትምህርት ቤት ብቻ ከተለያየ ባክግራውንድ ያላቸው ልጆች ናቸውና ከዛ የሚያመሳስ አሁን ከተለያየ ባክግራውንድ ሲመጣ አሁን አንድ አዳሪ ትምህርት ቤት ተመሳሳይ ባህሪ ብታገኝ ኖርማል ግን ከተለያየ ገጠር ውስጥ ተምረው ከፍተኛ ውጤት ያመጡና ከተማ ውስጥ ተምረው አዳሪ ትምህርት ቤት ተምረው የግልና የመንግስት ተምረው ከፍተኛ ውጤት ያመጡ ልጆችን አዩ የሚገርመኝ ሪሰርች ሰራ ማለት አዎ በቃ ትንሽ ሪሰርች ብለህ ልታስበው ይችላል እዛ ላይክ ምንድነው የሚያመሳስላቸው ብዬ መመልከት ጀመርኩ ማንበብ ጀመርኩ የሚገርም በጣም ጥቂት ነገሮች ናቸው እነዛ ልጆች የሚያመሳስሏቸው ማለት ነው እነዚህ የሚያመሳስሏቸው ነገሮች እንደቀላል ነገር አላየኋቸውም ኦኬ እነዚህ ልጆች
ተመሳሳይ ባህሪ ያላቸው ተመሳሳይ የሚያደርጋቸው ነገር ካለ ሴክሬቱ ይሄ ነው ማለት ነው። ስለዚህ ይሄን ነገር ራሴ ላይ አፕላይ ማድረግ አለብኝ ብዬ ተነሳው። የሚገርመው እኔ ፕሮዳክቲቪቲ ቪዲዮዎችን አላየሁም ወይም ምንም ሌላ ነገር አላረኩም። በዚህ ነው የጀመርኩት። ኦኬ ከዛ እነዚህ ልጆች ጸባይ ራሴ ላይ አፕላይ ያደረኩኝ 11ኛ ክፍል ነው ማለት 11ኛ ክፍልም ባይ ዘ ዌይ ላይክ ግሬድ ላይ የተወሰነ አሻሽያለሁ እንጂ እዚህም ላይ በጣም ብዙ ሚሳሪካቸው ያሰቡ ይሄድኳቸው እንትን ኮንሴፕቶች ነበሩ። ለምሳሌ አሁን ላይት ዌቭ ዱዋል ፕሮፐርቲ የሚባል አሁን ላይ በጣም ወዶ በጣም ደስ የሚለኝ የሳይንስ እንትን ነው። ኬሚስትሪ ላይ አሁን 11 ላይ በቃ ያ ኮንሴፕት ሳይገባኝ ነበር ያለፈው። እናም ልለፈልጌ ነው በጣም ብዙ ሎድ የነበረብኝ 12 ላይ ነበር። 12 ስገባ እዛ ወደ 12ኛ ክፍል አለፍኩኝ። 12 ላይ ስገባ በጣም ትልቁ ጭንቀት የነበረው 7 ወር ነው የተሰጠን። ግንቦት 30 ነበር የተባለው እኛ በዚህ 7 ወር ውስጥ የ9ኛ 10ኛ ክፍል መከለስ አይደለም አሁን የተማሩት እንደዚህ ጥሩ መምህር አስተምሯቸው እነሱም ተርተውት ያለፉ ልጆች መከለስ ነው የሚጠበቅባቸው። እኔ ግን ብዙ ሚስ ያረኳቸው ኮንሴፕቶች ነበሩ። ስለዚህ ቤዚክ ነገሩን ማጣጣው ቤዚክ የሚባሉትን ነገሮች እንደገና መረዳት ነበረብኝ። የአተምን እንኳን ምንነት እንኳን እኔ ላይክ 7ኛ ክፍል ላይ ነው ለይተህ የምመጣው። እኔ ግን እስከዛ ድረስ ሚስ አንደርስታንዲንግ ነበር እና የሚገርም እቅድ አወጣሁ። መጀመሪያ ቁጭ ብዬ ቀኑን ሙሉ እኔ ሳቅድ ላይክ የ5 ደቂቃ የ10 ደቂቃ እቅድ አለ ማውጣው። ኮንቴንቱን አየዋለሁ። ያንዳንዱ ነገር በደንብ ተመልክቼ ሪያሊስቲክ ሊሆን በሚችል መልኩ ፍሌክሲብል ሊሆን በሚችል መልኩ በቃ በጣም የሚገርም እቅድ ለኔ በቃ ያ እቅድ ምን ልበል ብቻ በጣም ረድቶኛል። ይሄ ማጥናቱ ብቻ ሳይሆን እቅዱ ለራሱ በጣም ትልቅ ቫልዩ አለው። እና የሚገርም እቅድ አወጣሁኝ። እቅዴ ውስጥ ምንድነው የ9ና 10ን በቃ የፈለገ ሊያስቸግረኝ ይችላል ግን በ4 ወር ውስጥ መጨረስ አለብኝ በሚል እቅድ አወጣሁኝ። በእቅዱ ውስጥ በእያንዳንዱ ቀን ማሳለፈውን ነገርም እያቀድኩ ነው የሚሄደው። አይ ሚን በዛው ቀን ባላቀደውም በዚህ ሳምንት ይሄን አቀዳለሁ ምናምን እያልኩ እሱን እናወራበታለን በደንብ እና በዛ መልኩ ካቀድኩ በኋላ የ2 ዓመት ትምህርት ኖት እያያዝኩኝ ዲፕሊ እያነበብኩኝ ወደ ውስጥ ገብቼ ራፍ እንትን እንኳን አይደለም ሃይላይት ምናምን አይደለም በደንብ ዲፕሊ እየገባሁኝ አንብቤ ጥያቄዎችንም እየሰራው ጎን ለጎን ሌሎች ነገሮችም ነበሩ እነዛን እየሰራው በ4 ወር ውስጥ ጨረስኩት። በ4 ወር ውስጥ ጨርሼ ራሴን ስፈትነው በቃ 9ኛ 10ኛ ክፍልን ሙሉ በሙሉ ተረድቼው ነበር ያለ ምንም እንትን ማለት ነው። ከዛ በኋላ 11ንም እንደዛው ካለስኩኝ ከዛ የተወሰኑ ወራቶች እንደዚሁ ጥያቄ እየሰራው አሳለፍኩኝ። 12ኛ ክፍል መጨረሻ ላይ ያው የኛ ወደ ሐምሌ ተራዝሞ ነበራቸው ትንሽ ያደረደኝም ነገር ግንቦት ላይ ነው የጨረስኩት። እኔ በእቅዴ አካባቢ ነው የጨረስኩት። ትንሽ ነው የተራዘመብኝ ከእቅዴ ጋርና ቶሎ ጨረስኩኝ። ብዙ የክለሳ ጊዜ ነበረኝ። ጥያቄዎችንም እየሰራሁኝ አሳለፍኩኝ። ከዛ ማትሪክ ደረሰ። ማትሪክ ተፈተንን። ከዛ ውጤቱ ሲመጣ 512 አመጣሁኝ። በጣም አሪፍ ውጤት ነበረ በሰዓቱ። ዋው ከዛ ዩኤቲ ተፈተንኩኝ መስከረም ጥቅምት አካባቢ መስከረም ይመስለኛል። እዛ ወደ አዲስ አበባ ዩኒቨርሲቲ ገባሁኝ ማለት ነው። ዋው በጣም 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 የሚገርም ስቶሪ ነው የነገርከኝ። ላይክ አሁን ይሄን ሲያዩ ተማሪዎች እንግዲህ ሚኒስትሪን 60 ምናምን ከማምጣት ተነስተ እርግጠኛ ነኝ ያጠናው ሪሰርች ላይ ሚኒስትሪን አብዛኞቹ ከፍተኛ ነበር የሚያመጡት። አዎ በጣም የሚገርም ነገር ማለት ነው። እኔ ላይክ ተማሪዎች ከኔ ሊማሩ ይችላሉ ብዬ የማስበው አንድ ነገር ምን መሰለህ በሰዓቱ መለከታለሁ የሚኒስትሪ ካርዳቸውን የክላስ ውጤታቸውን ያሳያሉ። ሲያሳዩ በቃ ከ90 በላይ ነው ውጤታቸው። ሚኒስትሪ ካርዳቸው በቃ ከ90 በላይ ነው እና ሳይ እነዚህ ልጆች ቤዝ አላቸው 600 ምናምን የሚያመጡት እነሱ ናቸው ቤዝ አላቸው። ስለዚህ እኔ የፈለገ ባነብ ጊዜው ረፍዶብኛል ብለፋ በቃ እነሱ ከልጅነታቸው ጀምሮ ያመጡት ነገር ስለሆነ አቺቭ ላደርገው አልችልም ብዬ አስብ ነበር። እኔ አሁን ላይክ የሚያዩ ልጆች ይሄንን በጣም ይረዳቸዋል ብዬ የማስበው እኔ ያለው ማለት በጣም ዝቅተኛ ውጤት አምጥቼ ሚኒስትሪ ላይ ማትሪክ ላይ ግን በጣም ከፍተኛ ውጤት ጥሩ ውጤት ያመጣሁበት ማለት ነው። ምሳሌያችሁ ልሆን እችላለሁ ኦፍ ኮርስ ያ ማለት በሰዓቱ በጣም ተጠራጠር ነበር እፈልግ ነበር ሁላ ማለት ነው። ላይክ እስኪ ዝቅተኛ ውጤት አምጥተው 80 ቤት እንደው 70 ቤት አምጥተው ሚኒስትሪ ከፍተኛ ውጤት ያመጣ ተማሪ የለም። ይሄ ማለት እኮ በቃ ከፍተኛ ውጤት አይመጣም ከሚኒስትሪ ጀምሮ ወል ነበርና ለነዛ ልጆች ጥሩ ሞዴል ሊሆናቸው ይችላል ማለት ነው። በጣም አሪፍ። አሁን ይሄን የሚያይ ተማሪ ጉብዝና በተፈጥሮ ነው ብሎ የሚያምን ይኖራል ወይም ጂኒየስነት በቃ ከተፈጥሮ ስትወለድ ነው ብሎ ያምናል። ምንድነው ምላሽ?
እኔም እንደዛ ብዬ ቀደም እንዳነሳሁት እኔም እንደዛ ብዬ ነበር ማስበው እስከሆነ ጊዜ ድረስ ግን ያንን እንዳልሆነ ማወቅ የቻልኩት አንደኛ በመጽሐፉን አንብቤ የገነባሁት አሳስባለ ሁለተኛ ግን ሳደርገው በቃ ስሰራው እና ውጤት ሲመጣ በቃ ይሄ ነገር እውነት ነው ጂኒየስነት የሚባለው ነገር በተፈጥሮ ብቻ አይደለም በተፈጥሮ ሊሆን ይችላል ባይ ዘ ዌይ ግን በጣም ሬር ነው እና አልበርት ብታያቸው አይኪዋቸው እስከ 165 እና ኒውተን እስከ 190 ምናምን የደረሱ ጂኒየሶች አሉ እነዚህ ሰዎች አዲስ ዲስከቨሪ የሚፈጥሩ ሰዎች ናቸው እና ግን ክላስ ውስጥ ጎበዝ ተማሪ ለመሆን እና ማትሪክን በጣም ከፍተኛ ውጤት ለማምጣት እንደዚህ አይነት ጂኒየስነት የተፈጥሮ ጂኒየስነት አያስፈልግም ብዬ ነው የማስበው ምናልባት በተፈጥሮ የሚሰጡ አንዳንድ ነገሮች ሊኖሩ ይችላሉ ለምሳሌ አሁን ስለ ድምጽ ብናወራ ድምጽ አሁን በተፈጥሮ የሚሰጥ ነገር ነው አንድ ሰው ተለማምጄ ድምጻዊ ሆናለሁ ማለት በጣም ከባድ ነው ይከብዳል አዎ ስለዚህ በተፈጥሮ የሚሰጡ ጥቂት ነገሮች አሉ አቶሚክ ሃቢት ላይ እንደው መጨረሻ ላይ አንድ ዋናተኛንና አንድ ሯጭን ያነጻጽራል ዋናተኛው ሲፈጠር ወገቡ ረዘም ብሎ ነው የተፈጠረው ሯጩ ደግሞ ሲፈጠር እግሩ ረዘም ብሎ ነው የተፈጠረው እንደዚህ አይነት በተፈጥሮ የሚሰጡ ነገሮች ሊኖሩ ይችላሉ ትምህርት ላይ ስንመጣ ግን ያ ነገር አይሰራም ተማሪዎች ከዚሁ መስበር ያለባቸው ነገር ጂኒየስነት በተፈጥሮ ነው የሚለውን አባባል ልክ እንዳልሆነ ተገንዝቦ መስራት መጀመር አለባቸው ይሄ ነው ማስበው እሺ በተፈጥሮ አይደለም ካልከን ጂኒየስነት ወይም ጉብዝና ታዲያ በምንድነው እንዴት ጎበዝው ነው አሁን ይሄን ቪዲዮ የሚያይ ተማሪ አለ እንዳንተ መሆን የሚፈልግ ቤዝ የሌለው 9 10 11ን በደንብ ያላጠና ያልተዘጋጀ ወይ ጥሩ መምህር አልገጠመው ብዙ አይነት ምክንያት የሚያሳምን ምክንያት ይኖራቸዋል አንዳንዶች ደግሞ በራሳቸው ሬክለስነት በቃ ግዴለሽ ሆነው አሁን ግን የነቁ 12 ደርሰዋል ዩኒቨርሲቲ መግባት ይፈልጋሉ ህልም አላቸው በተለይ ደግሞ ቤተሰብ ኤክስፔክት ያደርጋል ምክንያቱም እነሱን እዚህ ጋር ለማድረስ ብዙ ዋጋ ከፍሏል እና መለወጥ ይፈልጋሉ ቤዛቸው ማስተካከል ይፈልጋሉ በቃ ከዜሮ ለሚጀምር ተማሪ ምንድነው የምትመክረው እሺ ትምህርት እንግዲህ በጂኒየስነት ካልሆነ አንድ ሊሆን የሚችለው ጠንክሮ መስራት ነው ሃርድ ወርኪንግ ነው በቃ ሊቀይራቸው የሚችለው ሃርድ ወርከር ነው ሶ አሁን ቤዝ የሌላቸው ልጆች ምንድነው ማድረግ ያለባቸው መጀመሪያ አንደርስታንዲንግ ላይ መስራት አለባቸው ምን መሰለ የትምህርት ስርዓታችን በእንግሊዘኛ ነው አሁን ብዙዎቹ እንደው የሚቸገሩት 7ኛ እና 8ኛ ክፍል በራሳቸው ቋንቋ ይማሩና ወደ 9ኛ ክፍል ሲያልፉ በእንግሊዘኛ ነው ሁሉም ነገር በጣም ይቸገራል እኔም ለራሱ ተቸግሬ ነበር 8 እና 9 በእንግሊዘኛ እንኳን ብማርም ማለት ነው ስለዚህ መጀመሪያ ቋንቋ ላይ መስራት አለባቸው ቋንቋ አንደርስታንዲንግ የሚያነቡት ነገር እንዲገባቸው 12ኛ ክፍል እንግሊዘኛ ማንበብና መረዳት የሚችል ተማሪ እኔ ማለፍ ያቅተዋል ብዬ አላስብም አንደርስታንዲንግ ላይ ከሰሩ 9 10 11 ላይ ቢሰሩ ጥሩ ነው ምክንያቱም 12 ላይ ሲገቡ ታይም ሊፈጅባቸው ይችላል ስለዚህ አንደርስታንዲንጋቸው ላይ ይስሩ እንግሊዘኛ አንደርስታንዲንግ ማለት ነው ከዛ በኋላ መጽሐፋቸውን ያነበቡ ቪዲዮዎችን ያዩ ላይክ ቀስ በቀስ ነው እኔ አሁን 11ኛ ክፍል ሲገባ አንደርስታንድ የማድረግ አቅሜ ያን ያህል አልነበረ ማንበብ ማለት ነው ምንድነው ማድረገው ቪዲዮዎችን ያለው ቪዲዮ ላይ ስታይ ያነቡልሃል ከዛ ይተረጉሙልሃል ያነቡልሃል ያልገባህን አንተ ልትረዳው ማስችለው ነገር ምን ለማለት ነው የፈለገው ብትል እንኳን አንተ ላይክ ከኋላ ያለ ሚስ ያረካቸው ነገሮች ስላሉ ላትረዳው ይችላል ቪዲዮ ላይ ግን ኤክስፕሌን ያደርጉልሃል ስለዚህ ቪዲዮዎችን ዩቲዩብ ላይ ሊሆን ይችላል ፊውቸር ኤክስ ላይ ሊሆን ይችላል ብቻ ቪዲዮዎችን ያዩ ራሳቸውን ቢቀይሩ ጥሩ ነው ስለዚህ ቤዝ የሌላቸው ልጆች መጀመሪያ አንደርስታንዲንግ ላይ ይስሩ ከዛ በፊት ማመን ይኖርባቸዋል ራሳቸውን መቀየር እንደሚችሉ ማመን ይኖርባቸዋል ቀደም እንዳልኩት ነው አንድ ተማሪ ላይክ አንድ ሰው ማድረግ የሚችለው ነገር ከሆነ ያ ተማሪ ማድረግ የማይችልበት ምንም ምክንያት የለም ምክንያቱም ሳውናን ሁለታችንም ሌላ ኤሌመንት የተጨመረብን የለም አይደለ ባህሪያችንም ተፈጥሯዊ ባህሪያችንም ተመሳሳይ ስለሆነ ሊለየን የሚችል ነገር የለም ይመኑበት ከዛ አንደርስታንዲንግ ላይ ይስሩ ከዛ በኋላ ደግሞ ሶስተኛው ስቴፕ እንዴት ማጥናት እንዳለባቸው በደንብ ይወቁ ብዙ ሰው የሚሳሳተው አንድ ነገር ወደ ስራ ከመግባቱ በፊት እንዴት መስራት እንዳለበት አያውቅም ቀጥታ ይገባል ከዛ ስራውን ይጀምራል ከዛ በኋላ ብዙ ስህተቶች ይፈጠራሉ ስለዚህ እንዴት ማጥናት እንዳለባቸው በደንብ ይወቁ ከዛ በኋላ ወደ አክሽን ይግቡ ማለት ነው አክሽኑን ደግሞ ወደፊት ያው ዲስከስ እናደርግበታለን ብዬ በጣም አሪፍ ስለዚህ አሁን ያጠናን ስትራቴጂ በደንብ ለኔ ሆነኛል የሚሉትን መረጡ
ከዛ ሃርድ ወርከር ሆኖ በዲሲፕሊን ማጥናት ጀመሩ በቃ ኮሚትድ ሆኖ ሰዓት መደው ማጥናት ጀመሩ ግን የውጤት ለውጥ ማያዩ ብዙ ተማሪዎች አሉ በተለይ ተስፋ የሚቆርጡ ለከኔ እኮ በቃ አመቱ መጀመሪያ ላይ አቀድኩኝ ማጥናት ጀመርኩኝ ግን ውጤቴ ከባለፈው አመት ያነሰ ነው እንደውም ያኔ ደግሞ ሳላጠና ነው ያን ውጤት ማመጣ የነበረው ብለው በቃ ሃርድ ወርክን በቃ የሚያጣጣሉ ብዙ ተማሪዎች አሉ ማጣጣል ብቻ ሳይሆን የኡነትም እየጣሩ ውጤት ስላላመጡ ተስፋ ሊቆርጡ የደረሱ ተማሪዎች ምንድነው የምትመክራቸው ቢኮዝ ራስን ያልከው በጂኒየስነት አይደለም ጉብዝና በጥረት ነው ወይም በሃርድ ወርከርነት ነው እየጣርኩ ነው እየሞከርኩ ነው እያነበብኩ ነው ቪዲዮ እያየው ነው ግን ውጤቴ እንደምፈልገው አልተቀየረም ለሚል ተማሪ እሺ ዶንት ስተዲ ሃርድ ስተዲ ስማርት የሚባል አባባል አለ ኦኬ የመጀመሪያው ስቴፕ ራሳቸውን በስማርት ዌይ እያጠኑ እንደሆነ መገምገም ነው ቀደም እንዳልኩት በትክክለኛው ዌይ እያጠና ነው አንዳንድ ተማሪ በቃ መጽሐፉ ጋር ተፋጦ ይውላል ከዛ በኋላ ጥያቄ የማይሰሩ አለርለ ቤዚክ የሚባሉ ነገሮችን ማጥናት ላይ ወሳኝ የሚባሉ ነገሮችን እንኳን አላወቁምና ቀጥታ ወደ ጥናት ይገባሉ ጥናት እንኳን ምን ማለት ነው የሚለውን ነገር በደንብ አንደርስታንድ ማድረግ ያስፈልጋቸዋል ሶ ስተዲ ስማርት የሚባል አባባል አለ ሃርድ ወርኪንግ ብቻ ማተር ያደርግም በትክክለኛው ዌይ ነው ያጠና ያለውት አንዳንድ ተማሪ ደግሞ በትክክል አጥንቶ ሲያበቃ ፈተና ላይ ሲገባ ፈተናውን በትክክል መስራት አይችልም ያ ማለት የፈተና አሰራር ለራሱ አልተማሩ ማለት ነው ትምህርት ቤት እኮ ትልቁ ችግር ምን መሰለ እንዴት ትምህርቱን ያስተምሩናል ግን እንዴት ፈተናዎችን እንደምንሰራ እንዴት ማጥናት መማርም እንዳለበት ኢንፎርሜሽኑን ይሰጡናል ኢንፎርሜሽኑን ግን እንዴት አድርገን ውስጣችን እንደምናስቀረው አይነግሩም በቃ እሱ ነው ትልቁ ችግር አሁን እኔም እየሰራሁት ያለው ኮርስ ባይ ዘ ዌይ የሚያጠነጥነው እሱ ላይ ነው ተማሪዎች ከስር ጀምረው እኔ የተቸገርኩባቸው ብዙ ነገሮች አሉ እነዛን ችግሮች እንዴት መፍታት እንደሚችሉ ያንዳንዱ ነገር እንዴት እንደሚያሻሽሉ ነውና እንዴት ማጥናት እንዳለባቸው ሁለተኛ ግን ዲሲፕሊን ከገነቡ እነዚህ ልጆች በትክክለኛው ወይ ዲሲፕሊን ገንብተው ግን ደግሞ ውጤት ያዩ ካልሆነ ሪዋርድ የሚባለው ነገር ውጤት አይደለም ባይ ዘ ዌይ አይ ሚን ይሄ መጨረሻ ላይ የሚመጣው የማትሪክ ውጤት ላይ ዲፔንደንት መሆን የለባቸውም ሪዋርዱ ራሱ ዲሲፕሊኑ ነው አይ ሚን የምትገነባው ዲሲፕሊን በቃ ሪዋርድ መሆን አለበት ያንተ ሽልማት የምታገኘው ሪዋርድ መሆን አለበት ብዙ ጊዜ እንደዚህ ዲስከሽን ላይ ስለ ስኬት ሲወራ ስኬት ፕሮሰሱ ነው ወይስ መጨረሻ ላይ የሚያመጣልህ ሪዋርድ ነው ይባላል እኔ በየ የማስበው ስኬት አይ ሚን ስለ ፕሮሰሱ ነው አይ ሚን በሂደቱን ካጣጣምከው ሂደቱን ከወደድከው ያ በቃ ስኬት መሆን አለበት ማትሪክ ላይ ባይከፍልህ እንኳን የሆነ ጊዜ ይከፍልሃል ያሳደግከው ያ ዲሲፕሊን ማለት ነው ስለዚህ በሚያዩት ውጤት ዲፔንደንት መሆን የለባቸውም እኔ 12ኛ ክፍል ስገባ ፕላን ያረኩት የሆነ ውጤት አልነበረ ማለት ይሄን ያህል አመጣለሁ ከዚህ ኢንተርቫል መውጣት የለብኝም ምናም በይ ዲሳይድ አላረኩ ለማድረግ የሆነ ጊዜ ሞክሬ ነበር ግን አንዳንድ ጊዜ ምን አለ መሰለህ ራስህን ታስጨንቃለህ ይሄንን ባላመጣ ኤክስፔክቴሽን ከፍ ብሎ የምታመጣው ደግሞ ዝቅ ሲል ጥሩ አይሆንምና ዋናው ሐሳቤ ግን እንትን ያላልኩበት ይሄ ፕላን እንደዚህ ያመጣለው ብዬ ያላቀርኩበት ዋናው ምክንያት ስኬት ፕሮሰሱ ነው ዲሲፕሊን መገንባቱ ነው ብዬ ስለማስብ ነበር ያንን ብዬ ያሰብኩኝ ፕላን ማውጣ ከሆነ ኦኬ ስለዚህ ሪዋርዱ ላይ ነው ስቲክ እያደረኩ ያለሁት ምናምን በሚል 12 ላይ ልገነባ የፈለኩት ዲሲፕሊን ነበር ሶ እኔ አሁን ዲሲፕሊኔ ከፍሎኛል 12ኛ ክፍል ጥሩ ውጤት አምጥቼ ኦፍ ኮርስ በቃ ያ ውጤት ሪዋርድ ሆኖ ሊመጣ ይችላል ግን እኔ በጣም ደስ የሚለኝ ያሳለፍኩት ጊዜ ነበር የሚገርም በቃ በጣም በሚገርም ዲሲፕሊን ቀኑን ሙሉ ተመሳሳይ ነገር ያያልኩኝ ከቅሬ ሳልዛነፍ ነበር ያሳለፍኩትና ለኔ ሪዋርዱ ያ ነው ብዬ ነው የማስበው ምክንያቱም አሁን እንትን ላይ የማትሪክ ፈተና ውጤት ላይ ጥሩ ውጤት ባላመጣው እንኳን አሁን ዩኒቨርሲቲ ላይ በቃ ጥሩ አድርጎ እየከፈለኝ ነው ብዙ ነገሮችን ባንድ ላይ ያስኬድኩበት ነው ኢቭን አሁን ባይከፍለኝ ለራሱ ሶጣ ለራሱ ስራ ሰራ ሊከፍለኝ የሚችል ነገር ነው ስለዚህ ተማሪዎች ውጤት መጠበቅ የለባቸውም ማለት የሆነ የሚያዩት ታንጂብል የሆነ ነገር ግዴታ መኖር የለበትም ዲሲፕሊኑን መገንባት ከቻሉ ያ በጣም ትልቅ ነገር ነው ሪዋርዱ ያ ነው ሊሆን የሚገባው ለተማሪዎች በያስባለሁ ዋው ባይዘው የሚገርም ሐሳብ ነው አቶሚክ ሃቢት ላይ እንደውም በደንብ ጄምስ ክሊር ሜንሽን ከሚያደርገው ነገር አንዱ ይሄ ነው አሁን ያልከው ነገር ነው በተለይ ስፖርት ሰርተህ የምታገኘው ጡንቻ ሳይሆን ሽልማት
ስፖርት የሚሰራ ማንነት መፍጠሩ ያ ካራክተር ላይ ስፖርተኛ መሆኑ አንብበህ ከምታገኘው ከመጽሐፎች ከምታገኘው ዕውቀትና ለውጥ በላይ መጽሐፍ የማንበብ ሀቢቱ ልማዱ ነገ ብዙ ነገር አንብበህ ህይወት እንድትቀይር ይረዳል ሶ ይሄን የሚያይ ተማሪ ማሰብ ያለበት ውጤቴ ወይም በቃ ኢንትራንስን አልፋለሁ እንደዚህ ሆናለሁ ብቻ ሳይሆን ሎንግ ተርም ከትምህርትም በኋላ ትልቅ ሌላ ዓለም አለ የሥራ ዓለም አለ ህይወት ሶ ለዚህ ለትምህርት አሁን ፊት ለፊት ላለችው የምትከፍለው ዲሲፕሊን የምትሰጠው ኮሚትመንት የምትከፍለው ዋጋ ነገ ህይወት ላይ ራሱ ይተረጉማል ይመነዘራል አይ ቲንክ በጣም አሪፍ ሐሳብ ነው ሶ ግን ብዙ ተማሪ ኤክስፔክት ያደርጋል እዚህ ጋር ኤክስፔክቴሽንን ስላነሳ ነው በቃ ይጠብቃል እኔ ምርጥ ውጤት አመጣለሁ ቤተሰብም ይጠብቀዋል እንዴ አንተን እኔ ስንት ዓመት ለፍቼ እዚህ አድርሼ ከትምህርት ቤቱ እንደዚህ እየመጣ እንደዚህ ውጤት ያመጣ ላንተ ከፍዬ ያስተማርኩ አስጠኝ ቀጥሬለ እንደዚህ ከፍዬለ እንደዚህ ያደረኩ ምርጥ ውጤት ካላመጣህማ ተብሎ ጫና ያለበት ብዙ ተማሪ አለ እኔ እውነቱን ስነግር ወደዚህ ስራ እንድገባ ካረገኝ ነገር አንዱ ኤጁኬሽን ኢትዮጵያን ስለሚቀየር ብዬ ስለማምን ነው ሀገር ለመቀየር በቃ ኤጁኬሽን ላይ መስራት ከዛ ማይንድ ሴት አቲቲዩድ ላይ ያልክ ትሄዳለህ ሶ ተማሪዎች ደግሞ ጭንቀታቸው ያሳዝናል በተለይ ትምህርት ላይ ስታይ በቃ ትምህርት የዓለም ፍጻሜ እስኪመስል ድረስ በጣም ኤክስፔክት ያደርጋሉና ምንድነው ምክር በጣም አሪፍ ጥያቄ እኔም 12ኛ ክፍል ላይ ያለው በኤክስፔክቴሽን በጣም ነበር የምትቸገረው 12ኛ ክፍል ሲገባ እንግዲህ የተወሰነ ቤዝ ያስቆምጽ ነበር ከ11 ትንሽና ሜን ተማሪዎች አሉ እንደዚህ ጥሩ ውጤት ያመጣው ስመጣ መምህሮችን ፋይናል ላይ ጥሩ ስኮር ያመጣው ሲያዩ ከጓደኛም ከመምህርም ኤክስፔክቴሽን እየጨመረ መጣ ቤተሰቦቼ እኔ በጣም እንትን እምላቸው ነገር ኤክስፔክት አድርገው አላስጨነቁኝም ነበር በሰዓቱ በቃ ላይ አንብብ የምትችለውን አድርግ ከዛ ግን በቃ ፈጣሪ ያለው ውጤት ይመጣል ነበር የሚሉኝና ግን ከመምህርና ከጓደኞች የሚመጣ ኤክስፔክቴሽን ነበር እንዴ አንተ እኮ በቃ በዚያ አነባበብህ በቃ ከ500 በላይ ታመጣለህ ወይ እንደዚህ ምናምን የሚል ኤክስፔክቴሽን ነበርና እኔ በሰዓቱ እንዳልኩ ቤዝ አልነበረኝም እንኳን 500 ቤት የማምጣት ሐሳቡ ሊኖረኝ ከታች በ9ኛ በ10ኛ ክፍል አካሄዲ በቀጥል ወይ ከ300 ሬንጅ ውስጥ ወይ ደግሞ ፈተናውን እንዳላልፍ የምችልበት ነበርኩና በጣም ጨነቅ ነበር እንዴ አሁን እነዚህ ሰዎች ያሉትን ውጤት ባላመጣሳ ምንድነው የሚሉኝ ለከኔን በጣም ያደንቁኛል በጣም ይወዱኛል ግን እነሱ ባሉት ልክ ባላደርግ ባላሳካላቸው ሰሚል ኤክስፔክቴሽን አንዛይቲ ነበረብኝ እና ቅድም ያነሳውት መምህሬ ነበረ ቲቸር ግርማ እዚህ ላይ በጣም የሚገርም መፍትሄ ሰጠኝ እስከ አመቱ እስከ 12ኛ ክፍል ግማሽ አመት ድረስ ያንዛይቲ ነበረብኝ ጭንቀቱ ነበረብኝ እሺ የጓደኞችን የመምህሮችን የሚያስቡት ውጤት ባላመጣስ እሱ የሰጠኝ ሶሉሽን ነው ማቀርበው እዚህ ላይ በጣም አሪፍ ስለሆነ ማለት ነው የትኛውን ቦታ እኔ ያገኙታል ብዬ አላስብም ይሄንን ሶሉሽን መጀመሪያ ምንድነው የሚያደርጉት ኤክስፔክት የሚያደርጉ ሰዎችን ይለያሉ ለዚህ መፍትሄ የሚሆነው ማለት ነው ወደዚህ ከመምጣት በፊት ግን የራስ ኤክስፔክቴሽን አለ የራስ ኤክስፔክቴሽንን እንፍታው እሱ ምንድነው እኔ አሁን ያን ኤክስፔክቴሽን ያስወገድኩት ፕላን አውጥቼ ራሴን አላስጨነቅኩ ገብቷል አይደል ፕላን ማውጣት በጣም አሪፍ ነገር ነው በነገራችን ላይ እንደውም ለሰማይ እየተወረወረ ለጣራ ይደርሳል የሚባል አባባል አለ ብዙውን ጊዜ ትለዋለህና በጣም ልችለው ለማጣው ከምችለው በላይ የሆነ ፕላን አቅጄ በየቀኑ ጧት እየተነሳው ያንን ነገር ለማየት ሞክሬም ሁላ ነበር የራሳቸው ኤክስፔክቴሽን የማይጎዳቸው ልጆች ካሉ ይሄን ማድረግ ይችላሉ አይ ሚን የሆነ ኤክስፔክት አድርገው በዛ ልክ ባያመጡ በራሳቸው በጣም ብስጭት ውስጥ ሊገቡ ይችላሉ ስለዚህ ብዙ ኤክስፔክት አያድርጉ እንደውም ከአንድ ልጅ የተማርኩት ነገር ምንድነው ፈተና ከመግባታቸው በፊት በወድቅ ምንድነው ማረጋው የሚለውንም ለይተው መግባት መቻል አለባቸው ለምን መሰለ ያ ልጅ ያነሳው ሐሳብ ይሄ እንደዚህ ምንድነው የሚባለው በሆነ ምንድነው ጎማ ነገር እንደዚህ እየሮጡ ይሄዱና ከዛ በኋላ ወደ ላይ ተስፈንጥረው ዝላይ የሚዘሉ አይተ ከሆነ ወደ ላይ ይዘላሉ ከዛ በኋላ እንትን ይላሉ እንደዛ አይነት ስፖርት አለ ስሙን ስለማላቀው ነው ሰዎች እና እዛ ስፖርት ላይ አይተ ከሆነ እነዛ ሰዎች በጣም ዘና ብለው ነው በቃ እንደፈለጉ ነው የሚዘሉት እዛ ላይ ሲወጡ ግን ዋነኛው ምክንያት ምንድነው ሲወድቁ የሚጠብቃቸው ነገር ያቃሉ ከታቻለው ስፖንጅ ነው ምንም አይሆኑም ስለዚህ እነዚህም ልጆች አሁን ወደ ላይ ሊስፈነጠሩ ነው ገብቷል አይደል የሆነ ትልቅ ውጤት የሚያስመጣ ዲሲፕሊን ውስጥ ሊገቡ ነው ራሳቸውን ሊያለፉ ነው ግን እንደዚህ ለፍቼ ጥሩ ውጤት ባላመጣስ ወይም ደግሞ በወርቅስ የሚለውን ሐሳብ ኮንሲደር ካደረጉ እኔ በወርቅ እንደዚህ ያደርጋለሁ በቃ ስራ ፈጥራለሁ ለራሴ ምናምን የሚለው ውስጥ ከገቡ ምንም አይጨነቁም የራሳቸው ኤክስፔክቴሽን አያስጨንቃቸውም ገብቷል አይደል ይሄ ማለት
ይሄ ፔሲሚስቲክ የሆነ ሐሳብ አሳድጉ እያልኩኝ አይደለም እኔ በወድቀስ እያሉ ይጨነቁ እያልኩኝ አይደለም ግን የሆነ ሶሉሽን ቢያዘጋጁ በወድቅ ኑሮ እንደዚህ ነው ማረገው ብለው ካሁኑ እንትን ቢሉ ቤተሰብም ጋር ተማክረዋል አይደል ያ ማለት እኔም ለራሱ አሁን 12ኛ ክፍል የሆነ ደረጃ እስከምደርስ የመውደቅ እንትን አያሳስበኝም ሴፍ አድርጌያለሁኝ እየሄድኩኝ ማለት ነው በዲሲፕሊን እዛም ደረሼ ግን በወድቅ ምንድነው ማረገው የሚለውን ላስብበት ሞክሬያለሁ ገብቷል አይደል ስለዚህ የራሳቸውን ኤክስፔክቴሽን በዛ መልኩ ያስተካክላሉ ወደ ቤተሰብ ወደ ጓደኛና ወደ መምህራን ስንመጣ አንደኛ ምንድነው የሚያደርጉት ኤክስፔክት ከነሱ ኤክስፔክት የሚያደርጉትን ሰዎች ይለያሉ ጓደኞቼ እንትና መምህሮቼ እንትና ቤተሰቦቼ ብለው ይለያሉ ከዛ ሁለተኛው ስቴፕ ምንድነው የሚያደርጉት እነዚህ ሰዎች ትምህርት ላይ ምንድነው ኮንትሪቢዩሽናቸው ምን ያደርጉ ነው ጓደኛ ያስጠናኛል ጥያቄ ያሰራኛል እንዳጠና ይገፋፋኛል ምንድነው ኮንትሪቢዩሽን ያላቸውና የሌላቸውን ትለያለህ መምህራኖችም እንደዛው ያስተማሪ ነው ወይስ እንደዚህ ጎበዝ ሲባል ስለሚሰማ ነው ብቻ ትለያለህ ላንተ ኮንትሪቢዩት የሚያደርጉትንም ሰዎች ማለት ነው ወላጆች ኦፍ ኮርስ ኮንትሪቢዩት ያደርጋሉ በደንብ ከለየ በኋላ አሁን ምንም የረዱ ያልሆኑ ወለ እንትኖች ጓደኞች እና መምህራኖች ኤክስፔክት ያደርጉ ከሆነ ለነሱ መጨነቅ አይገባም ምክንያቱም ያልሰጡህን ኢንፑት ነው እየጠየቁ ያሉት ገብቷል አይደል እነዚህኞቹ ግን ኮንትሪቢዩት ያደርጋሉ እየረዱ ነው ስለዚህ የሆነ ነገር ይጠብቃሉ የሆነ ነገር ያደርጉ እስከሆነ ድረስ መጠበቃቸው አይቀርም እነሱን ትለያለህ ከዛ ኮንትሪቢዩት ማያደርጉ ከሆነ መጨነቅ የለብህም የሆነ ነገር ያደርጉ እየረዱ ከሆነ ግን ወደ አራተኛው ስቴፕ ትሄዳለህ ለነዚህ ሰዎች ማለት ነው አራተኛ ስቴፕ ላይ ምንድነው የምታደርገው ከኔ የሚጠብቁትን አመጣዋለሁ ሆይ እነዚህ ሰዎች ከኔ የሚጠብቁትን ነገር ላመጣው የምችለው ውጤት ነው ወይ የሚለውን ትለያለህ ለታመጣው የምችለው አይነት ውጤት ከሆነ በቃ ምንም መጨነቅ አያስፈልግም በቃ አመጣዋለሁኝ አልጨነቅም ነው ግን ከመታመጣው በላይ በጣም ሪያሊስቲክ ሊሆን የማይችል ውጤት ከሆነ እየተጠበቁ ያሉት ምንድነው የምታደርገው በቃ ሂዳል ለነሱ መንገር ነው ያለው አማራጭ እኔ እንደዚህ ነኝ እንደዚህ ያገዛችሁኝ ነው አይ ነው አቃለሁኝ ምትረዱኝ ነገር በጣም ጠቅሞኛል ይሄ ውጤት ግን ሪያሊስቲክ አይደለም እኔ እንደዚህ ላላመጣ እችላለሁኝ እንደዛ ብላችሁ እንዳትጠብቁኝና ኤክስፔክቴሽናችሁ መጨረሻ ላይ እንዳትከፉብኝ ብለው በቅርጽ መንገር ያስፈልጋል በቃ የኔ ችሎታ ከዚህ ሊሆን ይችላል ወይም ደግሞ እናንተ ከመጠበቁት በታች ሊሆን ስለሚችል ዲሳቲስፋክሽን እንዳይፈጠር ብለ ተነግራቸዋለህ ማለት ነው ሶ በዚህ መልኩ ኤክስፔክቴሽንን ይፈታሉ ከዛ ባለፈ ደግሞ ከተማሪዎች ብቻ ሳይሆን ከወላጆች ከመምህራንም የሚጠበቅ ኃላፊነት አለ ኤክስፔክቴሽን ላይ ማለት ነው እሺ ብዙን ጊዜ ወላጆች ኤክስፔክት የሚያደርጉ ከልጆች ለምን መሰለ ልጆቹ እንዳይዘናጉ ስለሚፈልጉ ነው እንደዚህ እንደሚያስጨንቋቸው ምናምን ያው ልጅነታቸውን በጣም ስለቆዩ ካለፉበት ኤክስፔክቴሽንም ይረሱት ይሆናልና ጥሩ ውጤት እንዲያመጡ ስለሚፈልጉ እኔኮ ካንተ 500 እንደዚህ ይፈልጋሉ እንደዚህ ታመጣለህ ምናምን ይያሉ ለልጆች ይነግሯቸዋል ልጆች ይሄን ሲሰሙ ወላጆች ምንድነው የሚመስላቸው በቃ አባቴ ወይ እናቴ ወይ ወንድሜ ይሄን ያህል ይጠብቃል ከኔ ስለዚህ ማጥናት የለብኝም በሌላ ነገር መታለል የለብኝም ብለው ያስባሉ ብለው ስለሚያስቡ ነው ለልጆቹ ማለት ነው ግን እንደዛ አይደለም ልጆች ላይ ስትመጣ ጭንቀት ነው የሚፈጠረው ላይክ ሊያነብ የነበረው ልጅ ያንን ውጤት ሊያመጣ እንደማይችል አባቱ ምን ሊለው እንደሚችል ሲያስብ ሌላ ጭንቀት ውስጥ ገብቶ ንባቡንም ሙሉ በሙሉ እንዲተወው ነው የሚያደርገው ሌላ ሪዛልት ካሰቡት በተቃራኒ ነው የሚፈጠረው ስለዚህ ወላጆች ኤክስፔክቴሽን ባይኖራቸው ጥሩ ነው አይ ሚን ኤክስፐርት ሌቭል የደረሱ ሴፍ የሆነ ውጤት ማምጣት የሚችሉ ልጆች ላይ ካልሆነ በስተቀር ኤክስፔክት ባያደርጉ ጥሩ ነው ኤክስፔክት የሚያደርጉ ከሆነ ግን አሁን ባልኩት ልጆቹን ወደ ሌላ መንገድ ነው የሚወስዳቸው ስለዚህ በኤክስፔክቴሽን ቦታ ምንድነው ማድረግ ያለባቸው በየጊዜው ልጆቻቸው እያጠኑ መሆኑን እርግጠኛ መሆን የሚያስፈልጋቸውን ማቴሪያል ማሟላት ከዛ በኋላ ማበረታታት ላይክ ቢወርቁም ለራሱ ምንም ሊፈጠር አንዳንድ ወላጅ እንደውም ለልጁ በጣም ላይክ ትምህርት ላይ እንደዚህ ወጥሮ እንዲያልፉላቸው ከመፈለጋቸው የተነሳ ጭራሽ መውደቅን ሁላ ኮንሲደር ያደርጉ ቴንክ ዩ ምንም በቃ ይሄ መውደቅ የሚባለውን ሐሳብ ያመጡ በዛ ደግሞ ልጆች በጣም ነው የሚጨነቁት ገብቷል አይደል ያባቴ መውደቅ የሚባለውን ሐሳብ ጭራሽ ኮንሲደር ያደርገው ምን በወርቅ ምንድነው የሚገጥመው ያሉ በጣም እንዲጨነቁ ነው የሚያደርጋቸው ስለዚህ ወላጆች ኤክስፔክቴሽናቸውን ይቀንሱ ወይም ሙሉ በሙሉ ያጥፉ
ከዛ ሲቀጥል የሚያስፈልጋቸውን ነገር ያግዟቸው መምህሮቹም እንደዚሁ በኤክስፔክቴሽን ተማሪዎች ላይ የሚቀየር ነገር የለም ሶ በዚህ መልኩ ኤክስፔክቴሽን ማስተካከል ይችላል ዋው የሚገርም አድርገህ ነው ያስረዳሃል በተለይ አሁን ይሄን የሚያዩ ተማሪዎች ብዙ ነገራቸውን ያስተካክላሉ በቃ ኤክስፔክቴሽን ከሌለ ከቤተሰብም ከሌላም አንተ ራሱ በቃ እኔ የምችለው ነገር አደርጋለሁ የሚሆነው ይፈጠራል ፈጣሪ ያደረገ ያለው ይሆናል ብለ ኤክስፔክቴሽን ነፃ ስትሆን ከጫና ነፃ ስለምቱ በሙሉ አቅም ትሰራለህ ኤክስፔክቴሽን ማለት የሆነ ጀርባ ላይ የሆነ ነገር ተሸክመ እንደመሮጥ ነው ኤግዛክትሊ ላይክ በቃ የሆነ ከበድ ያለ አንድ 10 ኪሎ ተሸክሞ የሚሮጥ ሰውና በባዶ የሚሮጥ ሰው ትልቅ አድቫንቴጁ ያ ፕሪቪሌጅ ነው በባዶ ነው ሊቀድምህ ይችላል ሶ ኤክስፔክቴሽን ማለት አንስተ ማራገፍ ማለት በቃ ቤተሰብም መንገር አሁን ስትልኝ በጣም የሚገርም አርጋን ያስረዳው ሶ ግን በሙሉ አቅማቸው ግን ወጥረው መስራት አለባቸው ማለት ኤክስፔክቴሽን መፍራት የሌለባቸው አይ ሚን ኤክስፔክቴሽን ማስወገድ ያለባቸው መጀመሪያ እነሱ በሙሉ አቅማቸው እየሰሩ ነው ገብቷል አይደል በሙሉ አቅማቸው ሳይሰሩ ኤክስፔክት የሚያደርጉ ከራሳቸውም ላይ ከሆነ ይሄ ምንም ሪያሊስቲክ ሊሆን ማለት ነገር ነው ይሄ አሁን ጭንቀታቸውን ያሳርፋል ብያስባለሁ የ12 ክፍሎች ምክንያቱም አሁን ውጤቱን ካመጣኸው አመጣኸው ነው ላይክ ታልፋለህ ዩኒቨርሲቲ ገባለህ የቤተሰብህም ደስታ ይሆናል ካላመጣኸውም ራሱ የህይወትህ መጨረሻ አይደለም ትምህርት በቃ አይደለ ከትምህርት ውጪ በብዙ ነገር ሰክሰስፉል ሆኑ ብዙ ሰዎች አሉ ደግመህም መፈተን ትችላለህ በፕራይቬት እየሰራህ መማር ትችላለህ ኮሌጅም ሄደ ይሄ ያንተን ህይወት ዲፋይን አያደርገው ግን በቃ ፎከስ አድርገህ ግን እጅ ላይ ላለው ግን ታምነህ ግን ማጥናት አለብህ ነው the point I think ያልከው በጣም አሪፍ ሶ አሁን ይሄን ሳይ ከጫና ነፃ ይሆናሉ የሚከብዷቸው ትምህርቶች ላይ ፎከስ አድርገው መስራት ይጀምራሉ እኔ በጣም የሚያስገርመኝ ስላንተ ሳስብ ፊዚክስን ማኔጅ ያደረክበት ወይ ነው ፊዚክስ ብዙ ተማሪ ከብዷል እኔን ጨምሮ እኔ በጣም ጎበዝ የነበርኩት በማትስ ነው እና ተማሪዎች እንዴት በማትስ ጎበዝ መሆን አለባቸው የሚል በቃ ሙሉ ለሙሉ በምን አይነት ወይ እንደሚቀየሩ የሚያሳይ አንድ ቪዲዮ ሰርቻለሁ ከግማሽ ሚሊዮን በላይ ሰዎች አይተውታልና ብዙ ተማሪዎችም በቃ ቀይሮኛል ኮምፕሊትሊ እኔን ማትስ ጎበዝ እንደሆነ አድርጎኛል ይላሉ ለፊዚክስ ስራልኝ ይሉኝ ነበር እና እኔ እውነት ለመናገር እኔ ያላለፍኩበትን ፓዝ መምከር የለብኝም ፊዚክስ ላይ ጎበዝ ካልነበርኩም ነው ማትስ ላይ ስለሆንኩ ነው የሰራው አንተ ግን ፊዚክስ ላይ ተቀይረሃል በጣም የሚገርም ውጤት ያመጣህ ነው ኢንትራንስም ላይ ከፍተኛ ነው ያመጣው ግን ጎበዝ አልነበርክም ፊዚክስ ላይ እንዴት ተለወጥክ አንደኛ ጥያቄ ሁለተኛ ለነዚህ ልጆች በምን አይነት ወይ እንደሚለወጡ እስኪ ኮዱን ንገራቸው እሺ 9ኛ ክፍል ያለሁኝ እንደው ወደታችን መናወራድ 7ኛ ክፍል 8ኛ ክፍል ነው ፊዚክስ የምንጀምረው እና በሰዓቱ እኔ ጥሩ መምህር አላስተማረኝም እውነት ለመናገርና ቤዝ አልነበረኝም ሌሎቹ ትምህርቶች ላይ የራሴ አለመነሳሳት እንዳለ ሆኖ ፊዚክስ ላይ ደግሞ ጥሩ ቤዝ አልነበረኝም በጥቅሉ ከመምህርም ችግር አንፃር ማለት ነውና ቬክተር ስኬላር ምናምን 9ኛ ክፍል ያለው ምንም አላውቅም ነበር 7ኛ ክፍል ማራቸው እንዳልኩ ፕሮጀክት ስለ ፕሮጀክታይል ሞሽን ብታቃቸው የሚገቡ እነዛ 5 ፎርሙላዎችን 11ኛ ክፍል ላይ ካይኔማቲክስ ነው ትንሽ ኢንቱ የመጣልኝ ማለት ነው እና እኔ አንድ በጣም ማይረሳኝ ፊዚክስ በጣም ከመጥላቴ የተነሳ ማለት ነው በጣም ይሄ ትምህርት አይገባኝም ባነበው አይገባኝም ተሰጥቶ አይደለም በቃ ምንም የማይሆንልኝ ትምህርት ነው ብዬ ድምድመህ ነበር በቃ ይሄ ትምህርት አይገባኝም ፊዚክስ ላይ በቃ የሆነ ቦታ ደርሶ ሲዩ ሚራክል ነው የሚመስለኝ በቃ አይደለም ግን እኔ አሁንም ላይክ ልጆችም እንዲማሩበት እንፈልገው ነገር እነ መጋቢ አዲስ ዶክተር ሮዳስ ታደሰ የሚጋብዟቸው ልጆች ያያለሁኝ ልጅ እያለሁ ማለት ነው ሮቤል እና እነሱን ሳይ በቃ ሚራክል ነው የሚመስለኝ ገብቷል አይደለ በሰዓቱ እኔ በጣም አደንቃለሁ እነሱ ልጆች ግን አንድ ከሌሎቹ ልጆች ትንሽ እንትን እንዲያደርግኝ ለምን እንደነሱ መሆን አልችልም ገብቷል አሁን ይሄንን ቪዲዮ ሲያዩ እኔ እንዲያደንቁኝ አልፈልግም ይሄንንም ቪዲዮ ምንሰራው ኢንተርቪው ምንሰራው ተማሪዎች ከኔ የሆነ ነገር እንዲማሩበት ነው ገብቷል አይደለ ስለዚህ በሚያዩት ነገር ላይ አድንቀው አይለፉ ለምን እኔ አልችልም ለምን እኔ እዚህ ቦታ መድረስ አልችልም ሰው ነኝ እሱም ሰው ነው የሚለውን ነገር እኔም እችላለሁ በቃ እችላለሁ ማለት አለበት እና ፊዚክስ ላይ እኔ ከሰሳው 26 አምጥቼ ፊዚክስ ከኛ ባች ትንሽ ይሻላል የሚባለው ልጅ ሲስቅብኝ ያስተውሳል በቃ በጣም የተጎዳሁበት ትምህርት ነበር ከታች ጀምሮ መጨረሻ ላይ ግን አሁን የደረስኩበት ቦታ ላይ ብታይ እንደ ፊዚክስ የምወደው ትምህርት የለም ፊዚክስ በጣም ነፍሴ ነው በጣም ነው የምወደው ከመንማረው ኮንቴንት በላይ ዲፕሊ የገባው ቅድም ያልኩኝ ላይት ዌቭ ፕሮፐርቲ ዱዋል ፕሮፐርቲ እናጠናለሁ የሪላቲቪቲ ቲዮሪ በጣም ብዙ ኮንሴፕቶችን አንደርስታንድ ያደርጋለሁ ገብቼ እዚህ ለራሱ ከመጣው በኋላ በጣም ኮምፒቲሽን በበዛበት እንትን በጣም ከፍተኛ ውጤት
ያመጣውበት ነው አዲስ አበባ ዩኒቨርሲቲ ሁሉ ማለት ነው በፊዚክስ ኤግዛክትሊ ማትሪክም ላይ ከዞናችን ከፍተኛ ያመጣውት እኔ በፊዚክስ እና ዋው እዛ ላይ ነው ኢንዳፕ ያደረኩት ለተማሪዎች እንዴት ይቀየሩበት ፊዚክስ ላይ ወደሚለው እንምጣ ዋናው ሐሳብ እሱ ስለሆነ ማለት ነው ፊዚክስ ዋና መሰረቱ ሐሳብ አሁን ሁለት ነገሮች አሉ ፊዚክስ ላይ ሲገባ ማስ ላይ ካልኩሌሽን ብቻ ነው አብዛኛው ኮንሴፕት ከተባለው ፕሩቭ ማድረግ ነው እኛ ላይ ደግሞ ፕሩቭ ያን ያህል አይደለም እኛ ትምህርት ላይ ማለት ነው ፊዚክስ ላይ ሁለት ዋና ሐሳቦች አሉ ዋና ጉዳዮች አሉ ኮንሴፕት እና ካልኩሌሽን የሚላቸው ማለት ነው ከኮንሴፕቱን ጀመረ ተማሪዎች በጣም ትልቁ ችግር ሽምደዳ የሚባል ነገር አለ ይቷል አይደለ ፊዚክስን በሽምደዳ ሊያጠኑ የሚፈልጉ ልጆች አሉ እኔም 10ኛ ክፍል ያለው በቃ ለመሸምደድ ሞክራለሁኝ ማለት ነው ፎርስ ኢዝ ኤ ፑሽ ኦር ኤ ፑል ምናምን ይያልክ ተሸመድዳለህ ያ አይደለም በጣም ነው የሚጎዳው ያ አካሄድ ማለት ነው የሆነ ጊዜ ሚስ ታደርጓል 9ኛ ክፍል ብትረዳው እንደው ተውና ዛሬ ብትረዳው ከሳምንት በኋላ ትረሳዋለህ ምን እንደሆነ ማለት ነው ስለዚህ ዋናው ነገር ኮንሴፕቱ መረዳት በቃ ምንድነው የሚለው ፎርስ ሲባል ምን ማለት ነው ኃይል ማለት ምን ማለት ነው ኃይል ማለት አንድ ነገር አቅጣጫ ሊያስቀየር የሚችል አክሰለሬሽን ሊጨምር ሊቀንስ የሚችል ወይም ደግሞ ቅርጹን ዲፎርም ሊያደርግ የሚችል ሊቀይር የሚችል ፎርስ ነው ብለው ዲፋይን ማድረግ መቻል አለባቸው እያንዳንዱ ነገር ማለት ነው የመጀመሪያው ስቴፕ ይሄ ነው ፎርስ ምንድነው አክሰለሬሽን ምንድነው ቬሎሲቲ ምንድነው ኮንሴፕቱን በደንብ ይረዳሉ ባይ ዘ ዌይ ፎርሙላዎች የሚመጡት ከሪል ወርልድ ኮንሴፕቱን በመረዳት ነው ፎርስ ማለት ማስ ታይምስ አክሰለሬሽን ነው የሚለው ሐሳብ የሚመጣው መጀመሪያ የሁለቱን ሪሌሽን በሪል ወርልድ ላይ በመኖርበት ዓለም ላይ ያለውን ሪሌሽን ስታይ ነው ወደ ፎርሙላ የምትሄደው ሳይንቲስቶችም ከዛ ተነስተው ነው ፎርሙላን የሚፈጥሩ ስለዚህ ኮንሴፕቱን በደንብ ይረዱ ዲፕሊ ማለት ነው ከዛ በኋላ ወደ እንትን ይመጣሉ ወደ ይሄ ፎርሙላ እና ካልኩሌሽን ወደምንለው ፓርት ማለት ነው ኦኬ እዚህ ጋር ሲመጡ ፊዚክስ ላይ ብዙ ጊዜ የሚቀለድ ቀልድ አለ ሰምተህ ከሆነ አንድ መኪና በ48 ኪሎ ሜትር ፐር አወር እየሄደ 30 ሰከንድ ቢፈጅበት የሹፌሩ ስም ማን ነው የሚባል ቀልድ አለና ፊዚክስ እዚህን ያህል በቃ ከባድ ነው ኒውክሊየር ሳይንስ ነው እንደዛ አድርገው ነው የሚያስቡትና ልክ ነው ማለት ኤግዛክትሊ እንደዛ ባይሆንም እኔም በጣም ግራ የሚያጋባኝ ነበር ሬዲየሱ ይሰጣል ከዛ በኋላ ቬሎሲቲ ይሰጣል ከዛ ፎርስ ፈልግ ልትባል ትችላለህ ምንም የማይገናኝ ሐሳብ ማለት ነው ሬዲየስ እና እንትን ፎርስ ጋር የማይገናኝ ነገር አለ ወደ ፎርሙላው ሲሄዱ ግን ምንድነው የሚያደርጉት እኔ አንድ ሪያላይዝ ያደረኩት ነገር ፎርስ ሲባል ማስ ታይምስ አክሰለሬሽን ነው ብቻ ብለው መያዝ የለባቸው ፎርስ ማለት ከብዙ ነገር አንፃር ዲፋይን ልታደርገው ይችላል ፎርስ ማለት ማስ ታይምስ አክሰለሬሽን ነው mv²/r የኒውተንስ ግራቪቴሽናል ላው አለ ከብዙ ነገሮች አንፃር ፎርሙላዎችን ይረዱ ገብቷል አይደል አሁን እንደው አንድ ምሳሌ ልስጣቸው በቀላሉ ማለት ነው አሁን ለምሳሌ ግራቪቴሽናል ፎርስ የሚባል አለ ብዙ ጊዜ ማን የምቱ g/r² ተደርጎ የሚሰራ ማለት ነው ስለዚህ ሲያጠኑ ጨረቃ በመሬት በመተሽከረከረበት ጊዜ ጨረቃ መሬትን የምትስብበት ፎርስ ግራቪቴሽናል ፎርስ ነው እንላለን ከዛ ደግሞ ነገሮች በአንድ ፖይንት ዙሪያ ሲሽከረከሩ የሚስባቸው ወደ ሴንተሩ ሴንትሪፒታል ፎርስ ነው የሚባለው አሁን ጥያቄ ላይ ሲመጡ ሁለቱም አሁን ሴንትሪፒታል ፎርስ ይባላል ግራቪቴሽናል ፎርስ ይባላል እነሱ ግራቪቴሽናል ፎርስ ተጠይቀው የሚሰሩበት ግን ሴንትሪፒታል ፎርስ ሊሆን ይችላል ገብቷል አይደል ፎርስን ከሁለት ነገር አንፃር ያየው ነው ከሴንትሪፒታልም ከግራቪቴሽን ኦኬ ከዛ እኩል ታረጋቸዋለህ ሁለቱም ፎርሙላዎች mv²/r እዚህኛው ጋር ትሄዳለህ ከዛ ሌላ ነገር ድራይቭ ታደርጋለህ ማለት ነው አክሰለሬሽን ሲባል ቬሎሲቲ ሲባል የትኛውም ነገር ፎርሙላውን በአንድ ወይ አይዩት ገብቷል አይደል ከያንዳንዱ ነገር ዲፋይን ያድርጉት ከግራቪቴሽን አለው ከተለያየ አንፃር ዲፋይን ያድርጉት ስለዚህ ቶርክ ሲያዩ በብዙ አንፃር ፎርሙላዎችን መረዳት መቻል አለባቸው ከዛ ሲቀጥል ሪሌት ማድረግ ነው ፎርሙላና ኮንሴፕትን ወደ ሪል ወርልድ መጣ ሪሌት ማድረግ ነው እዚህ ጋር እስኪ አንድ በቀላሉ እንደው እንዲረዱት በያድ ምሳሌ ልስጣቸው አሁን ፎርስ ማስ ታይምስ አክሰለሬሽን ነው ብለን ብዙ ጊዜ ዲፋይን አድርገን ምን ማለት ነው እስኪ አሁን ፎርሙላውን ይዘዋል ግን ምን ማለት ነው ወደ ኮንሴፕቱ ትመጣለህ ማስ ማለት ክብደት ነው አይደለ ፎርስ ማለት ያው ኃይል ነው አክሰለሬሽን ማለት ደግሞ ቅልጥፍና መሰለኝ ወደ አማርኛ ሲመጣ እና ለምሳሌ አሁን አንድ ይሄን ብርጭቆ አንስቼ ከዚህ ጠረጴዛ ጋር ማሱን ባወዳድረው የብርጭቆ ማስ ትንሽ ነው ይሄ ደግሞ ትልቅ እንደሆነ እንረዳለን ይሄንን ብርጭቆ አሁን ላይክ ግርግዳ ጋር ወረወርኩት እንበል ግርግዳ ጋር ወረወረው የሚሄድበት ፍጥነት አለ ማሱ አለ ወይም እሺ እንደው የሆነ ሰው መታውበት የማይጎዳ ቦታ ላይ መታውበት እንበልና ይሄ ሰውዬ
ይሄ ብርጭቆ ተወሩሮ ከሚመታው በተወሰነች ፍጥነትና ይሄ ጠረጴዛ ተወሩሮ ከሚመታው በጣም ሊጎዳው የሚችለው ይሄ ነው። ምክንያቱም ኃይል ያለው ይሄ ነው። ኃይል ያለው ለምንድን ነው ስትል ማስ አለው፣ ትልቅ ማስ አለው። እንደገና ፍጥነቱ ማተር ያደርጋል። ከሪል ወርልዱ ጋር ኮኔክት ማድረግ መቻል አለባቸው። ሲያዩት የሆነ ነገር በቃ በፊዚክስ መለካት መቻል አለባቸው። እኔ ደግሞ አንድ ጊዜ የማይረሳኝ የሆነ ውሃ እንደዚህ ወጥ ሲንተከተክ ታያለህ ብዙ ጊዜ አይደል? ምንድን ነው የሚንተከተከው? ቆይ ምናምን አልኩኝ። ገብቶሃል? ኦብዘርቬሽን ነው አክቹዋሊ የሆነ ነገር እንትን የምትለውና ከዛ ከፊዚክስ አንፃር ለማየት ሞከርኩኝ። ወደ ሪል ወርልዱ ስታመጣው ነው ልቀይረው የምችለው። ኦኬ የሚንተከተከው ከስር ውሃ አለ። ያ ውሃ ሲፈላ ወደ ትነት ይቀየራል። ስለዚህ ላይክ ወደ ውጭ መውጣት ስለሚፈልግ ደንስ ያልሆኑ ነገሮች በዛ ምክንያት ነው የራሴን እንትን ሰጠው ማለት ነው። እስከዛ ድረስ መድረስ ይችላሉ። ስለዚህ ኮኔክት ያድርጓቸው ፎርሙላውንና ኮንሴፕቱን ከዛ ኮኔክት ለማድረግ ይሞክሩ። ሁለቱን ካገናኙ በኋላ ሶስተኛው ጥያቄ መስራት ነው። ፊዚክስ በቃ ላይክ እንደ አሁን ወደ ባዮሎጂ ላይ ስትሄድ ሞር ታይምህን ማንበብ ላይ ልታሳልፍ ትችላለህ። ፊዚክስ ላይ ግን ሀፋፍ ነው መሆን ያለበት። አብዛኛውን ሰዓት በቃ ጥያቄ ሶልቭ ያድርጉ። የተሳሳቱትን ጥያቄ ደግሞ አይለፉት ዝም ብለው ገብቶሃል። የሱ ጋር ነው የተሳሳቱት ሌላ ጥያቄ ተመሳሳይ ጥያቄ ይዙ እዛው ላይ ማለት ነው። ከዛ በኋላ በዛ ጥያቄ ተመሳሳይ ሲሰሩ እኔ አሁን 12ኛ ክፍል ላይ ነው ሞሽን በደንብ የተረዳሁት ብዬ ማስበውና በጣም ብዙ ጥያቄዎችን ሰርቻለሁ ከመታስበው በላይ። እንደው የሚገርመው መጨረሻ ላይ ሰብስቤ እንትን ብዬው ነበርና አንድ ደርዘን ያክላል የሰራው ጥያቄ በጣም ብዙ ነበርና ይሄን ያህል ማለት ሉክ እንደዚህ በእንትን ገዝቼ በቃ ለካሁት ይሄን ጥያቄ ከሰራሁኝ ምናምን ብዬና ፊዚክስ ላይ በተለይ ከዛ ከሰራሁበት ያው ሁሉም ትምህርቶች ናቸው ግን እንደው 40% የሚሆኑ ፊዚክስ ይሆናል ምልል ነው። በጣም ብዙ የሰራሁት ፊዚክስ ላይ ነው። ታስ ወይ ሰክሰስፉል ይሆን ማለት። ስለዚህ በቃ በደንብ ብዙ ጥያቄ ይስሩ። ወደ ኋላ ላይም እናወራበታለን በዚህ ጉዳይ። ግን ፊዚክስ ላይ ሁለቱን ከተረዱ በኋላ መጀመሪያ ኮንሴፕቱ ላይ ይስሩ። ካልኩሌሽን ይሄ ጥያቄዎችን ሶልቭ ማድረግ ከፎርሙላው ጋር ኮንሴፕቱ ማገናኘት ከቻሉ በኋላ ወደ ጥያቄ መስራት ጥያቄ ላይ የሚሳሳቱትን እየደጋገሙ ይስሩ ማለት ነው። በተለይ ደግሞ ለሐሳቡ አዲስ ከሆኑ በቃ አትሊስት አንድ ሐሳብ ላይ ከ10 በላይ ጥያቄ ቢሰሩ ጥሩ ነው። ይሄን ደግሞ ያው ከዚህ ባለፈ ደግሞ እንግዲህ ኮርሱ ላይ ሌሎች ሪሰርቾችንም ሰርቼ በፊዚክስ ላይ ለማካተት ሞክራለሁ። በጣም አሪፍ በጣም የሚገርም አድርገህ ነው የነገርካቸው። በተለይ እኔ አሁን ስትል ትዝ ያለኝ ምንድነው ድሮ ፈተና ላይ ፊዚክስ ሰራ ቶሎ የሚመጣብኝ ጥያቄውን ከነበርኩት እቺን ደግሞ በየትኛው ፎርሙላ ነው መሰራት ምናምን ነው የምለው እና ለካ እንዳልከው አንድ ተርም ወይም አንድ የፊዚክስ ኳንቲቲ ለምሳሌ ፎርስ ለምሳሌ በብዙ አይነት መልኩ ዲፋይን ሊደረግ ይችላል። እሱ ሊብሬቲንግ ነው አይ ቲንክ ለአሁን ለተማሪዎች ነፃነት የሚሰጠው በቃ ብዙ አይነት ነገሮችን ኮኔክት አድርገው ላይክ ጀነራል ኖሌጅ እንደመያዝ አድርገው ከሪያሊቲው ጋር ከእውነታው ጋር ያገናኙ መማሩ አይ ቲንክ በጣም it makes sense እና by the way ይሄን ቪዲዮ የሚያዩ ተማሪዎች ፊዚክስን ራሱ ለ12ኛ ክፍሎች ለኢንትራንስ በሚያዘጋጃቸው መንገድ ሪቪዥን እየሰራህ ነው አይደለ? ያው በጣም ጊዜ ወስደንበታል። እንደውም ሌሎቹ ሪቪዥኖች አው ማትስን፣ ኬሚስትሪን፣ ባዮሎጂን፣ ጂኦግራፊን፣ ኢኮኖሚክስን ለቀንላቸዋል። ፊዚክስን ግን ዘግይተናል። ምክንያቱም በቃ በጣም በጥንቃቄ እንዲሰራ ብለንና በቅርቡ ይለቀቃል። እንግዲህ ይሄን የመሰለ ሰው ነው ፊዚክስ የሚያስተምራችሁ ሪቪዥኑን። በተጨማሪ ደግሞ ሌላ ኮርስም እየሰራ ነው እንዴት ጎበዝ ይሆናሉ የሚለው ስለሱ ማውራት እንችላለን እዚሁ ጋር ስላነሳ ነው። ያ ፊዚክሱ ላይ ባይ ዘ ዌይ ቀደም እንዳልከው ነው ማለት በጣም ዲፕሊ ላይክ እንትኑን ኮርሱን ሲሰራ አክቹአሊ አሁን በዚሁ እንትልላቸው መፈልገው ነገር ስላለኝ ነው እንዲያዩት ኢንቫይት ላደርጋቸው መፈልገው ነገር። ኦኬ ዩቲዩብ ላይ ብዙ ነገሮችን ልትማር ትችላለህ። ኤክስፐርት ደረጃ ስትደርስ ደግሞ የምታያቸው ቪዲዮዎች አሉና ፕሮፌሰር ዋልተር ሊውን የሚባሉ አንድ መምህር አሉ ኤምአይቲ የሚያስተምሩና ይሄ አሁን የፕሮጀክታይል ሞሽን እኔ በደንብ የተረዳሁት ብዬ የማስበው ትንሽ ቤዝ እየሰደርኩኝ ቤዝ እየጨመርኩኝ ቤዝ እያሱ ስመጣ እንደዚህ አይነት ቪዲዮዎችን ማየት ጀመርኩና ፕሮፌሰር ዋልተር ሊዊን ብለው ሰርች ቢያደርጉ ለከኛ በሃይ ስኩል ደረጃ መነማራቸውን ዩኒቨርሲቲ ላይ ቀለል ባለ መንገድ ያስተምሯቸዋልና ያ በጣም ይረዳቸዋል ብዬ አስባለሁ። ወደ ኮርሱ ስንመጣ ኮርሱን እየሰራ ያለሁት እንግዲህ አሁን እኔ በጣም 12 ላይ የገነባሁት ትልቅ ዲሲፕሊን ነው ብዬ አስባለሁ። በዛ ውስጥ ደግሞ ትንሽ እኔ ለየት የሚያደርገው ኮርሱ ላይ ምን ተገለጽኩት በአጭር ጊዜ ነው የተቀየርኩት። ቤዝ አልነበረኝም። እያንዳንዱ ሚስጥሮችን ነው ማጋራቸው ገብቶሃል እንዴት ማጥናት እንዳለባቸው። እኔ አሁን ሳጠና ምናምን የሆነ ጀምረውና ያስጠላኛል በቃ ተወዋለሁ። የተወሰነ ነገር ካየሁ በኋላ ቲክቶክ ገብቼ ማየት ሳይ ራሴን አገኘዋለሁ።
ሶሻል ሚዲያ በጣም ዲስትራክት ያደርገኝ ነበር ፈተና ላይ ገብቼ ደግሞ እንደዚሁ አጥንቼ አጥለፍቼ ምናምን ፈተና ላይ ስገባ እሳሳታለኝ በቃ ፈተናው ጥሩ ውጤት አላመጣም ይሄውላ ተማሪዎች ላይ የሚታይ ችግር እኔም ላይ ነበረብኝ ገብቷል አይደል እነዚህን ሁሉ እንዴት ኖት እንደሚይዙ እጅ ጽሁፌ አክቹአሊ ጥሩ አልነበረም የእጅ ጽሁፌን ከመቀየር ጀምሮ ማለት ነው ገብቷል አይደል ኖት ጥሩ ኖት ለመያዝ ከዛ ጀምሮ ፈተና ላይ እንዴት እንደሚሰሩ የፈተና አሰራር ዘዴዎችን እንዴት ማጥናት እንዳለባቸው እያንዳንዱ በጣም ብዙ ነገር ተካቶበታል ብዙ ያተርፉበታል ብዬ አስባለሁኝ ቅድም እንዳነሳነው ሞዴል ሊሆናቸው የሚችለው ከምንም ተነስቼ ነው እንደዚህ ኢምፕሩቭ ያደረኩትና በዛ ውስጥ ብዙ ነገር ይማሩበታል ብዬ አስባለሁ ዋው በጣም አሪፍ እና እዚሁ ጋር ከትምህርት ሳንወጣ ወደ የትምህርት አጀንዳችንን እያጠናቀቀን እንሄዳለን በተለይ ለካሪር ስለ ፋይናንስ ምናምን እናወራለን ግን ኤስኤቲም በአጭር ጊዜ ምርጥ ውጤት አምጥተሃል አሁን ብዙ ተማሪ የሚከብዳቸው ትምህርቶች ላንተ ቀላል ናቸው ፊዚክስ አሁን ደግሞ ኤስኤቲ እና ያው በጣም ባጠረ ጊዜ ነው ተዘጋጅተህ ኢንትራንስ ላይ ምርጥ ውጤት ያመጣው ምንድነው ሚስጥር ኤስኤቲ እኔም እንደ ብዙዎቹ ተማሪዎች ነበርኩኝ 11ኛ ክፍል ስገባ ማቀም ኤስኤቲ የሚባል ፈተና እንዳለ ለራሱ አላቀም ብለ ታምነኛል 11 ላይ ያለው ማለት ነውና ወደ 12 አካባቢ ልገባ ነው ስለ ኤስኤቲ ያወቅ የመጣሁት 9 እና 10 ወሰለኝ አይዶን 11 ማላቀው ሆነ 12 ላይ ስገባ በጣም ያሳስበኝ ነበር እሱ ትምህርት መምህሮቻችን ያስተምሩ አሁን አዳሪ ትምህርት ቤቶችን ወይም የግል ትምህርት ቤቶችን ብታይ እኔ መንግስት ትምህርት ቤት ነው የተማርኩትና ኦኬ የእንግሊዘኛና የማስመመራን በጋራ በመሆን ኤስኤቲ ያሰሯቸዋል የተወሰነ ቤዝ ሊሰጧቸው ይሞክራሉ እኛ ጋር ምንም እንደዚህ አይነት ነገር የለም ስለ ኤስኤቲ የምታውቀው ምንም አይዲያ የለምና እስከ ግማሽ ዓመት ድረስ ይመስለኛል አይዶን ነው ኤስኤቲ በቃ ገልጬ አላነበም በቃ ይሄ ትምህርት እንዴት እንደመሰራው ለቀ ምንም ምለው ነገር አልነበረኝምና ኤስኤቲ ላይ ይሄ ትምህርት ምንም ቤዝ አልነበረኝምና ምንም ማቀው ነገር ስላልነበረ በቃ አላነበውም ብዬ የተውኩት ትምህርት ነበርና የሆነ ቦታ የሆነ 4 ወር 5 ወር ከተማረም በኋላ አክቹአሊ 4 ወር ያህል መሰለኝ ያጠናሁት የተዘጋጀሁለት ትምህርት የሆነ ጊዜ አነበብኩኝ አቋረጥኩት ከዛ እንደገና ጨምሬ አነበብኩት እና ማይነበብ አይነት ነበር የሚመስለኝና እንደ አብዛኛው ተማሪ ይጨነቃል አይ ነው እኔም ተማሪ የነበርኩኝ ይጨነቃል ኤስኤቲ ምንድነው ማድረግ ምኑን ነው ማጥናው መጽሐፍ የለው ጥያቄ ምንድነው ማድረገው አንብዬ ያ ቲንክ ቤዝ የለውም ላይክ እንደ ሌሎቹ ትምህርት ከ9 እስከ 12 አልተማርከውም ከዛ ደግሞ የሆነ ቁጭ ብዬ ልሸምድደው ምትል ኮንሰፕት የለውም በቃ የሆነ ቮካብለሪ ነው ከዛ የሆነ ፓሴጅ ነው ከዛ የሆነ ወጣ ያለ አናሊቲካል ጥያቄ ነው ማትሱ ደግሞ የሆነ ቤዚክ ማትስንም ቻሌንጅ ያደርጋል ምናምን አው በጣም ቤዝ አይ ሚን ከታች ጀምሮ የሚሰጣቸው አይነት ትምህርት ስላልሆነ በጣም አስቸጋሪ ቤዝ የሌለው ትምህርት ነው እኔ ምንድነው ያረኩት ከሆነ ጊዜ ጀምሮ እንዳልኩ 4 ወር ሲቀረው ሊሆን ይችላል ጥያቄ መስራት ጀመርኩ መጀመሪያ የ7 አመት ያህል ጥያቄዎችን ሰራው ያንን ያረኩት ለምንድነው የትምህርቱን ጸባይ መረዳት ስለፈለኩ ነው ገብቷል አይደል ምን አይነት ትምህርት እንደሆነ ማቀው ነገር የለኝም ባይ ዘ ዌይ ኤስኤቲ ስለ ክሪቲካል ቲንኪንግ ነው የሆነ ጊዜ ላይ ይመስለኛል what is the center of you ተብሎ የወጣ ጥያቄ አለ you ሲል እምብርት ምናምን ብሎ ቢመርጥ ልጅ ይኖራል ግን actually መልሱ why o you አይደለ ኦ ነው እና ልክ በዛ መልኩ የሚወጣ አይነት ጥያቄ ነውና ኤስኤቲ ክሪቲካል ቲንኪንግ ላይ ነው የሚጠይቀውና መጀመሪያ የ7 አመት ይመስለኛል ከዛም በላይ እንደሆነ ላይክ ብቻ እንደዛ ጥያቄዎችን ሰራው ከዛ ትምህርቱን ይሄ የፈተናውን ጸባይ ተረዳሁኝ ማለት ነው ይሄ ትምህርት እንደዚህ ነው የሚወጣው ይሄ አናሎጂ የሚባል ፓርት አለው እንትን ምንድነው ደግሞ የማስ ፓርት አለው ኳሊታቲቭ የሚባል ሪዲንግ ፓርት አለው ስለዚህ ለያንዳንዱ ምንድነው ማድረግ ወደሚለው ፓርት ገባኝ ወደ ሶሉሽኑ ተሰራኝ በኋላ አክቹአሊ ያ ቤዝ ሰጥቶኛል መጀመሪያ እነዛን ጥያቄ ሲሰራ ያገኘው ነገር አንደኛ ቮካብለሪ በጣም ያስጨንቀኝ ነበር እኔ ማቀው ነገር ይል ቮካብለሪ እንዳልኩ ቤዝ አልነበረኝም ምንም ገብቷል አይደል ቤዝ ከሌለ ደግሞ ከምታቃቸው ቮካብለሪ ዩ ዘይ ምናምን በጣም ጥቂቶች የሚሆኑት በጣም ከባድ የሆኑትን አላቃቸውምና ምን አረኩኝ ያንን የ7 አመት ጥያቄ ሲሰራ ያስኩኝ እንትኖችን ማለት ነው ቃላቶችን ፈተና ላይ የወጡትን የኤስኤቲ ፈተና ላይ የወጡትን ቮካብለሪ ቃላቶችን ያስኩኝ ጽፌ በፍሌሽ ካርድ ማለት ነው በፍሌሽ ካርድ ያስኩኝና የሚደጋገሙትን በተለይ ትኩረት አደረኩባቸው የዛሬ 5 አመት ምናምን የዛሬ 2 አመት እንደገና የሚደገሙ አንዳንድ ቮካብለሪዎች አሉ ጥያቄው ላይ ባይመጣ ምርጫ ላይ ታገኛቸዋለህ ገብቷል አይደል እነዚህ እንትኖች ላይክ ጥያቄው ላይ የዚህ ሲኖኒም ማን ነው ተብለ ድጋሚ ባይመጣልህ ምርጫ ላይ ግን ያንን ነገር ታገኛለህ ስለዚህ ያንን አስወጣ ትርጉሙን ስላወቀው
ያንን ምርጫ ወይ ታስወጣዋለህ ወይ መልሱ እንደሆነ የምታውቅበት መንገድ ሊኖር ይችላል። ስለዚህ መጀመሪያ ቮካብለሪዎችን ለየሁኝ። ከዛ ሶስተኛ ላይ ወደ ምንድን ነው የገባሁት? ዌብሳይቶች ላይ እየገባሁኝ መስራት ጥያቄ ይመስለኛል። አንዳንድ ጥያቄዎች ቀጥታ ላይወጡ ይችላሉ። እንደዚህ እዚሁ የማይወጡ ጥያቄዎች አሉ ማለት ከሌሎች ዌብሳይቶች ቀጥታ ዳይሬክት ኮፒ የሚደረጉ ጥያቄዎችም ሊኖሩ ይችላሉ። ኦኬ ላይክ ማለት በቃ ቀጥታ ጥያቄው ባይወጣ በቃ ተመሳሳይ የምትለው አይነት አለ አይደለ? በቃ እንደዚህ አይነት ጥያቄዎች አሉና የኛ ደግሞ ከህንድ እና ከአንዳንድ ሀገሮች ጋር የሚመሳሰል ነው። እዛ የእነሱን ኤስኢቲ እየገባሁኝ መስራት ጀመርኩኝ። ኢንዲያቢክስ የሚባል ዌብሳይት አለ። እሱ ላይ በደንብ መስራት ይችላሉ። አንድ እኛ ትምህርት ቤት እንደዚሁ ከፍተኛ ውጤት አምጥቶ ያለፈ ልጅ ነው መሐመድ የሚባል ልጅ ሪኮሜንድ ያደረገኝ እና ቴንኪው ማለት እፈልጋለሁ በዚሁ አጋጣሚ ያን ልጅ እና እንደዚህ አይነት ዌብሳይቶች ላይ እየገቡ በቃ በደንብ ጥያቄ ይስሩ። ግን ሲሰሩ አሁን አንዳንድ የሚመጡ ጥያቄዎች አሉ። ይሄ የቅርጽ አይነት አለ። ይሄ ለፓይለት ለመሆን የምትፈተናቸው ሌሎች ኮንቴንት አሉ። ገብቷል እኛ ጋር እየለዩ እኔ አሁን 7 ዓመት የሰራሁት ለምንድን ነው ምን አይነት ጥያቄ ነው እኛ ጋር የሚወጣው የሚለውን ለማለየት። ከዛ እነዛ ዌብሳይቶች ላይ እየገባሁኝ ጥያቄ በደንብ ሶልቭ ማድረግ ጀመርኩኝ። ያ ደግሞ በጣም ነው የሚረዳው። ክሪቲካል ቲንኪንግ ነው ማለት ጥያቄው ባይደገም ለራሱ እንዴት እንደምትፈታው ያስተምራል። ገብቷል አይደለ? አናሎጂ አይ ሚን ይሄ ምንድነው ይሄ ክሪቲካል ቲንኪንግ የሚጠይቅ ፓርት አለው ስለ አናሊቲካል ጥያቄዎች። አዎ እነሱ ጥያቄዎችን በቃ እንዴት ማሰብ እንዳለበት ጥያቄው ላይ በደንብ ያስረዳልና በዛ መልኩ ነው ኤስኤቲን የተወጣሁት እና በጣም ብቻ በዛ መልኩ ነው የጨረስኩት። በጣም ደስ ይላል። ባይዘዊ አሁን ኤግዛም ኦልሞስት 2 ወር የቀረው ተማሪ ይኖራል፣ 3 ወር የቀረው። ይሄን ቪዲዮ ሳይ ደግሞ ምናልባት 9 ወር ይሆናል የቀረው ምናምንና አንተ 12ኛ ክፍል ብትሆን በታይም ፍሬም ምን ታደርጋለህ? ለምሳሌ 9 ወር ቢቀር፣ ከዛ 6 ወር ቢቀር፣ 3 ወር ቢቀር፣ ሳምንት ቢቀር ምን ታደርጋለህ? ቢኮዝ አንተ አልፈህበታል። ያ ተማሪ ግን እየተጨነቀበት ነው። አሁን አንተ ስትነግረው በቃ ኮድ ሰጣው ላይክ መድኃኒት ሰጣው ማለት ሐኪም ቤት እንደመጣ ቆጥረው ማለት ነውና ምን ያድርጉ? ፈተና እንግዲህ 9 ወር ቢቀረው ማለት እንደኔ ከመጀመሪያው ቢዘጋጁ ማለት ነው። እንደዛ ከሆነ ላይክ አሁን ያረኩትን ነው ማድረገው ደግሜ። ምክንያቱም ጥሩ ፓዝ ተከትዬ መጥቻለሁ ብዬ ስለማስብ ማለት ነው። መጀመሪያ እቅድ አወጣለሁ ላይክ ለአመቱ ማለት ነው። እቅድ ሲያወጡ ያው ቪዲዮ ላይ ዲቴል እንትን ብየዋለሁኝ፣ ግን እዚህ ጋር ራፍ ላይ እንትን ለማለት ያህል እቅድ ሲያወጡ መጀመሪያ የአመት እቅድ ያወጣሉ። በዚህ በ2 ወር ውስጥ የ9ን ይጨርሳሉ፣ በ2 ወር ውስጥ የ10፣ በ3 ወር ውስጥ የ11 ሊሉ ይችላሉ። እቅድ እያወጡ ይሄዳሉ ሊጨርሱ በሚችሉት ወይ ማለት ነው። ከዛ ደግሞ ወደ ሳምንታት ትመጣለህ። ገብቷል አይደል? በዚህ ሳምንት ይሄንን በዚህ ወር ውስጥ ያቀድከውን ለማሳካት ነው። ገብቷል አይደል? ከወሩ የወጣ እቅድ አታወጣም። በዛው ልክ ትሄዳለህ። ከዛ ደግሞ ወደ ቀናቶች ትመጣለህ። በዛ እንትን ቢሉ ጥሩ ነው። የወርና የሳምንቱን ብቻ ሊያቅዱ ይችላሉ። የወርና የሳምንት ግዴታ አይደለም። አንዱን እንትን ካሉ በቂ ሊሆን ይችላል። ከዛ እቅድ በደንብ አወጣለሁኝ። ከዛ ምንም ቤዝ ላይኖረኝ ይችላል። እንዳልኩም ያን ያህል ቤዝ አልነበረኝም። የመጀመሪያው ስቴፕ የትኛውም ነገር ላይ እንደሚችሉ ማመን አመለካከት ነው። ማመን አለባቸው። ካላመኑ በቃ ላይክ ባልያዙት እንትን ነው እኮ እየተጫወቱ ያሉት አይደል? ስለዚህ ማመን አለባቸው። መጀመሪያ ላይ ይችላለሁኝ እቀይረዋለሁኝ በሚለው ሐሳብ መስማማት አለባቸው። ከዛ ላይክ እንትን ሃቢት ለመገንባት ነው የምሞክረው። ኢንቫይሮንመንቱን ማስተካከል አለብኝ መጀመሪያ። ገብቷል ሞልበትን ቤቴን እነዚህ ነገሮች ባይ ዘ ዌይ በጣም ክሪቲካል ናቸው። በጣም ማንነታችንም ላይ ለራሱ ኢንቫይሮንመንታችን፣ ጓደኛ፣ ቤተሰብ፣ ቤታችን፣ ስልካችን በጣም ወሳኝ ነገሮች ናቸው። እነዚህ ነገሮች ትምህርቴ ላይ እንዳተኩር የሚያደርጉኝን አደርጋለሁ። አይ ሚን በቃ ትምህርቴ ላይ እንዲያደርጉኝ አደርጋለሁ። ገብቷል አይደል? ጓደኞቼን ስለ ትምህርት፣ ስልኬ ላይም እንደዚሁ ያሉትን ኮንቴንት ስለ ትምህርት፣ ቤቴም እንደዚሁ ገብቷል አይደል? የራሴ ክፍል ከሆነ እንደዛ አደርጋለሁ። ከዛ ወደ ጥናት መግባት ነው። ላይክ እምነት ካለ እንደመጨረሰው እምነት ካለ እዚህ ጋር ሚስ ያደረኩት ሀሳብ ፍሌክሲብል መሆን በጣም ያስፈልጋል። ፕላን ሲያወጡ ማለት ነው። አንዳንድ ጊዜ ምን ያደርጋል በቃ ላይክ ፕላኑ ታይት ያደርጉታል። እንደዚህ እንትን ያለ ማለት ነው። ኢቭን እቅድ ሲያወጡ በደቂቃ መለየት አለባቸው። 10 ደቂቃ በእያንዳንዱ ትምህርት ማለት ነው። ፊዚክስ 3 ሰዓት አንብቤ እዛ 4 ሰዓት አይ ሚን 3 ሰዓት ከ10 ላይ ነው እንጂ 3 ሰዓት ከጀመሩት ፊዚክስን ሪያሊስቲክ ላይሆን ናቸው ይችላል። ምክንያቱም በመሃል መጽሐፍ ብሬክ ያስፈልጋል። ብዙ ብሬክም እንዳልከው ሊያስፈልግ ይችላልና
ይሄ ወሩንም ሲያወጡ እቅድ በዓል አለ እንደዚሁ ህመም ሊያጋጥም ይችላል ብቻ የተለያዩ ነገሮች ሊፈጠሩ ይችላሉ በዛ ወይ ሊጨርሱት ከሚችሉት ከፍ አድርገው ነው ማቀር ያለባቸው ገብቷል አይደል ሶ ሪያሊስቲክ መሆን አለባቸው ከዛ 3 አሁን በ9 ወሩ ነው እያወራን ያለነው ከዛ በ6 ወር ኦኬ ወደ 6 ወር በእኔ እሺ ወደ 6 ወሩን ብንመጣ ከዚህ የተለየ ማድረግ አይመስልኝም አይ ሚን በቃ 3 ወር ነው ሚስ ያደረከው ጥያቄ የምሰራበትን ጊዜ ላጣብበው ይችላል ገብቷል አይደል መከለስበትንና ማነበበትን ጊዜ እንትን ብዬ ከዛ ጥያቄ የምሰራበትን ጊዜ ሰፋ ለማድረግ ሞክራለሁ በዛው መልኩ ነው የሚሄደው 3 ወር ወደ 3 ወር ስንመጣ ነው ትንሽ የሚያስቸግረው አሁን 3 ወር የቀራቸው ልጆች ብዙ ጸጸት ይኖርባቸዋል አክቹአሊ በጣም ትልቁ ችግር ራስን ይቅራትልም ላሳለፍከው ጊዜ እኔ አንዳንድ ልጆች አጋጥሞኛል መጀመሪያ ላይ እናንበብ ምናምን ሲባሉ ምናምን እንዴ ገና እኮ ነው ፈተና ካሁኑ አንበበ ፈተና ሲደርስ እኮ ተረሳዋለህ ምናምን ይሉሃል አንተንም ሊያዘናጉ ይፈልጋሉ ማለት ነው ፈተና 3 ወር 4 ወር ሲቀረው እንዴ አሁንማ 3 ወር ይቀረው አሁን አንበበን እንደርሳለን እንዴ እነዚህ ተስፋ ይቆርጣሉ አዎ የሆነ መጀመሪያ ላይም ሰው ይፈልጋሉ መጨረሻ ላይ ስበብ በጣም መጥፎ ነው ስበባቸውን ማጥፋት አለባቸው የትኛውም ስራ ላይ እና 3 ወር ሲቀራቸው አምሮቸው ላይ የሚፈጠር ወይኔ እስከዛሬ አንብቤ ቢሆን ነው ቁጭት እሱን ነገር መጀመሪያ ማውጣት አለባቸው ራሳቸውን ይቅር ማለት አለባቸው በቃ ሰው ነኝ የተለያዩ ነገሮች አታለውኛል እንግዲህ 3 ወር ቀርቶኛል ስለዚህ አሁን የምችለውን አደርጋለሁ የሚመጣውን ውጤት ደግሞ እቀበላለሁ ብለው ራሳቸውን ፎርጊቭ ማድረግ አለባቸው ከዛ ወደ አጠናኑ ስንመጣ አሁን እንደ 6 ወሩና እንደ 9 ወሩ አይሆንም የ3 ወሩ ምክንያቱም ሪያሊስቲክ እንዲሆን ሊያደርጓቸው የሚችሉ ነገሮች አሉ እነዚህ ልጆች ሲጀምሩ አሁን ቤዝ እንደዚህ እንግሊዘኛ የማንበብ እንትን ካላቸው ይሄ አንበባው መረዳት እንትን ካላቸው በጣም አሪፍ ነው ባጭር ጊዜ ይጨርሱ ይችላሉ ከሌላቸው ደግሞ ቅድም እንዳልኩት አንደርስታንድ አይ ሚን ቪዲዮዎችን ይመልከቱ ፊቸር ኤክስ ላይ ባይ ዘ ዌይ በጣም የሚመቸኝ ባጭር ሰዓት ውስጥ እንደዚህ አሁን 3 ወር ምናምን የቀረባቸው ልጆች በአንድ ሰዓት ውስጥ ክለሳ ቪዲዮን አይተት ይጨርሳሉ በጣም ጥሩ ነገር ደግሞ ምንድነው ላይክ አንድ ነገር በጣም ፈጣን ከሆነ ኳሊቲ ላይ ኖሮ ይችላል ገብቷል ማይነሱ ሐሳቦች ሊኖሩ ይችላሉ እኔ ተወሰኑ ተማሪ ያለውኝ አይቼ ነበርና በጣም አሪፍ ናቸው በዛ ወይ መከታተል ይችላሉ ወይም ደግሞ ማይገባቸውን ፓርት ብቻ ማንበብ የሚችሉ ልጆች ከሆኑ መረዳት የሚችሉ ከሆኑ ማይገባቸውን ብቻ ለሁሉም ነገር ቪዲዮ እያዩ ባይሄዱ ጥሩ ነው ማለት አንደርስታንዲንጋቸው ከፍ ያሉ ልጆች ማለት ነው ከዛ እነዛን ቪዲዮዎች አጋዥ በመጠቀም ይመልከቱ ከዛ ምንድነው የሚያደርጉት አሁን መወሰን አለባቸው አይ ሚን ሪያሊስቲክ እንዲሆን ግማሽ ፓርቱን አትሊስት ከግማሽ በላይ የሚሆነው ነው ከቨር ማድረግ ያለው ከቨር ለማድረግ መወሰን አለባቸው እንጂ 100% ተሸፍናለሁ በ3 ወር ከባድ ነው ሪያሊስቲክ ላይ ሆን ይችላል ገብቷል አይደል ወደ መሬት ስታወርደው እቅዱ ስኬታማ ላይ ሆን ይችላል አንተንም ሌላ ቦታ ላይ ጥለህ ስለሚችል ስለዚህ ምን ያደርጋሉ አንደኛ በጣም ጠንካራ የሆኑባቸውን ቻፕተሮች ይለያሉ ፊዚክስም ላይ እያንዳንዱ ትምህርት ላይ ማለት ነው ከዛ ጠንካራ የሆኑበትን ይለያሉ ደካማ የሆኑበትንም ደግሞ ይለያሉ እነዚህን ከለዩ በኋላ ደግሞ ኢንትራንስ ላይ ብዙ ጥያቄ የሚወጣው ከየትኛው ዩኒት ነው የሚለውን ይለያሉ ከዛውን 3ኛው ፓርት የሚያነቡትን ቻፕተር መለየት ጠንካራ የሆኑበትና ቀላል የሆኑ እንደዚህ ትንሽ ጥያቄዎችን ቢወጣ በቃ ቶሎ ከቨር ያድርጓቸው ትንሽ ጥያቄ የሚወጡ ከሆኑ ማለት ነው አይ ሚን ስትሪንግዛቸው ስለሆነ ያስቸግራቸውም ቶሎ ከቨር ያድርጉታል ይሄ ምን ይሰጣል መሰለ ኮንፊደንስ ይሰጣል ላይክ እኔ እኮ ይሄንን ያህል ከቨር አድርጌያለሁ ስለዚህ ፈተና ሲመጣ አትሊስት ይሄን ያህል ስኮር አድርጋለሁ የሚል ኮንፊደንስ ስለሚሰጥ ጠንካራ የሆኑባቸውን ያሳድጉ ከዛ ደግሞ አንዳንድ አሉ አሁን እንደ ፊዚክስ ላይ ካይኔማቲክስ ያሉ ማይተው አይነት ዩኒቶች እነዛ ዩኒቶች ሚስ ካረካቸው በዛም አይ ሚን በጣም ብዙ ጥያቄ ታረጋለህ ስለዚህ እነዚህን ደግሞ ጠንካራ ጎናቸውን ባይሆኑ ለራሱ ቀላል ስለሆኑ አክቹአሊ አሁን እየመጡ ያሉት ፈተናዎች ላይ ቀላል ዩኒቶች ናቸው እየወጡ ያሉት ስለዚህ መጨነቅ የለባቸውም በአጭር ጊዜ ከቨር ለማድረግ ይሞክሩ አብዛኛውን ጊዜ ማሳለፍ ያለባቸው ጥያቄ መስራት ነው ከዛ እነዚህን ከለዩ በኋላ ደካማ ጎን የሆኑባቸውን እና ጥያቄ የሚያወጡባቸው ዩኒቶች ከሆኑ በጣም ጥሩ ነው ለነሱ ማለት በቃ እነዚህን ዩኒቶች ሙሉ በሙሉ አቮይድ ማድረግ ነው የሚያስፈልገው
ፊዚክስ ላይ ሲምፕል ማሽን የሚለውን ዩኒት ማንሳት እንችላለን ባዮሎጂ ላይ ክላሲፊኬሽን የሚለው ዩኒት ክላሲፊኬሽን የሚለው ዩኒት ባይ ዘ ዌይ ታክሶኖሚ የታክሶኖሚ ማለት ነው ላይክ ቃላቶቹ የላቲን ቃላቶች ናቸው የግሪክ ምናምን ቃላቶች ናቸው ሽምደዳ ምናምን ተማሪ ይገባል እዛ ውስጥ ይገባልና በቃ እያንዳንዱን ፋይለም ኦርደር የሰውን ልጅ የአኒማል ያንዳንዱን ለማሸምደድ ይሞክራል ባህሪያቸው ይሄ በጣም ሮንግ ነው አሁን 3 ወር ከቀራቸው ማለት ነው ምክንያቱም አብዛኛው ጊዜ እንደውም አሁን ቅርብ አመት ላይ አይወጡም እነዚህ ጥያቄዎች የሚወጡት እኔ አሁን እንደንት እየነገርኳቸው ነው ሌላው ላይ ደግሞ እነሱ ኤክስፕሎር አድርገው ሊያገኙት የሚችሉት ነው ጂነስ እና ስፔሺየሳቸው አጻጻፉ እንዴት ኢታሊክ ነው ካፒታል ነው እንዴት ነው የሚወጣው ሚሊዮን ነው ብዙ ጊዜ ቤዚክ የሆነ ጀነራሊስቲክ የሆነ ነገር እሱ ነው ስለዚህ እነዚህን ዩኒቶች ከቨር ማድረግ አለብኝ ብለው የሚያስቡ ከሆነ በቃ ጥያቄ ላይ የሚወጡትን ዋናውና የሚባሉትን ነገሮች እየለዩ እያነበቡ ይሄዱ እንጂ እነዚህንም ክላሲፊኬሽን እንጨርሳለሁ ሲምፕል ማሽን እንጨርሳለሁ ካይኔማክስንም አነባለሁ ካልክ ሪያሊስቲክ ነው መጨረሻ ላይ ኢንዳፕ የምታደርገው በቃ ወይ ግማሹን ያህል ከቨር አድርገው ጥያቄ የማይወጣበትንም ሊሆን ይችላል ወይም ደግሞ ሙሉውን ከቨር አድርገሃል ግን የምታውቀው ትንሽ ነገር ነው ገብቷል አይደል ከሁሉም ነገር ከዛ ስለዚህ እነሱ ማድረግ ያለባቸው ጥያቄ የሚወጡበትን ለይተው ዲፕሊ በቃ ጥያቄ እስከሚወጣበት ድረስ ማለት ዲፕሊ ሲል እስከዛ ልክ አንደርስታንድ አድርገው በቃ ኮንፊደንስ መገንባት ነው ያለባቸው ገብቷል በዛ መልኩ ቢዘጋጁ ስኬታማ ይሆናሉ ጥሩ ውጤት ያመጣሉ ብዬ አስባለሁ ዋው ባይ ዘ ዌይ 3 ወር ለቀራቸው ልጆችም እኮ ቪዲዮ ሰርታላቸው ነበር እያንዳንዱን ትምህርት እንዴት ሊንክ ያያረጉ ባይ ዘ ዌይ እኔ ዲጋ ያነሳው ትንሽ ነገር እዛ ላይ እንደውም ዲፕሊ በእያንዳንዱ ትምህርት በባዮሎጂ ኬሚስትሪ እያንዳንዱ ላይ የትኛውን ዩኒት ላይ ጠንከር አድርገው ማንበብ እንዳለባቸው ያ ገብተው ማየት ይችላሉ እዛ ላይ እንደውም ፊውቸር ኤክስ ላይ ትገቡና በነፃ ነው እንደውም የሚገርማችሁ ፊውቸር ኤክስ ላይ አንድ ኮርስ አለ እንደውም ስሙ ምንድነው የጥናት ፕሮግራም እና የኢንትራንስ ፈተና ቻሌንጅ የፈተና ቻሌንጅ ለኢንትራንስ ተፈታኞች የሚል ኮርስ አለ ፊት ለፊት ላይ መጀመሪያው ቻፕተር ላይ እሱ ያዘጋጀላችሁ ለኬሚስትሪ ላይ ባዮሎጂ ላይ ማትስ ላይ ምን ማድረግ እንዴት ሊንክ አድርጋችሁ እንደምታጠኑ ለናቹራል ተማሪዎች ለሶሻል ተማሪዎች ደግሞ ሌላ ወንድማገኝ የሚባል እንደዚህ ሊንክ እያደረገ ሂስትሪን ጂኦግራፊን ኢኮኖሚክስ እንዴት ባጭር ጊዜ እንደምትዘጋጁ ሰርቶላችኋል በነፃ ነው አፕሊኬሽኑን አውርዳችሁ እዛ ላይ ቪዲዮን እዩትና በዛ መንገድ ተዘጋጁ እሺ ግን ያልመለስክልኝ ነገር ሳምንት ቢቀራቸውስ እሺ ሳምንት ቢቀራቸው አክቹአሊ ይሄ በጣም ከባድ ነው ሳምንት ተዘጋጅቶ ለኢንትራንስ ተዘጋጅተው ሳይሆን እየተዘጋጁ ነው በጣም በደንብም የተዘጋጀ አለ መሐከለኛ የተዘጋጀም አለ ግን ሳምንት ቀረው ባይዘ ብዙ ጊዜ ሳምንት ሲቀራት ቀናት ሲቀረው ማትቋቋሙ የሆነ አንዛይቲ ያለ የሆነ ጭንቀት አለ ፍርሃት አለ የሆነ ሐሳብ አለ እኔ እንቅልፌን አጥቼ ነበር አይ ሪሜምበር በጣም እንደውም በእንቅልፌን ከማጣት የተነሳ ፈተና ክፍል ሲሄድ በጣም አርፍጄ ነበር ሄድኩት አይ ሪሜምበር እና እንደዚህ አይነት ነገር እንዴት ይቋቋሙ ሳምንት ሲቀራቸው ምን ያደርጉ ኦኬ አሪፍ ጥያቄ ሳምንት ሲቀረው አንዳንድ እንትን ስላል ነው ሳምንት ሲቀረው ምን ይባላል ምንም አታንብቡ በቃ ይባላል ላይክ ጊዜን ማሳለፍ ያለበት ዘና እያልክ ነው ከጓደኛ ጋር የተጫወክ ሊሆን ይችላል ብቻ ትምህርት የሚባል ነገር ማሰብ የለበትም የሚባል አባባል እኔ እሱ ልክ አይደለም ብዬ ነው የማስበው ለምን መሰለህ እንደዚህ ብለህ ትምህርቱን ሙሉ በሙሉ ስታወው ማትሪክስ ልትፈተን ሲገባ አንድ ሳምንት ከትምህርት መራቅ ማለት ቀላል ነገር አይደለም ብዙ ሚስ የምታደርገው ነገር አለ ኢቭን ባትከልሰው ለራሱ አይ ሚን ይሄ ላይክ አንድ ቻፕተር ባትከለስ ለራሱ ሌላ ቻፕተር በማንበብ ከዛ ካልከለስከው ዩኒት ጋር ኮኔክት የሚያደርገው ስለሚኖር ሌሎቹንም አትረሳቸው ሪኮል ታደርጋለህ ሁሉንም ነው እንትን የምትለው ስለዚህ ሳምንት ሲቀራቸው ከትምህርት ሙሉ በሙሉ አይራቁ አይ ሚን ኢንተንሲቲውን ይቀንሱት ገብቷል አይደል መጨናነቅ እንዳይፈጠር አንድ ሳምንት ሲቀረው ማድረግ የሌለባቸው ነገር አዲስ ዩኒት በፍጹም አይጀምሩ አይደለም አንድ ሳምንት ሲቀራቸው 3 ሳምንት ምናምን ሊሆን ይችላል እንደዛ ከሆነ በፍጹም የማያውቁትን አዲስ ዩኒት የሚከብዳቸው ምንም አይ ሚን መንካት መጀመሪያ አይጀምሩት ከጀመሩት ግን ምን ይፈጠራል መሰለህ ሳምንት ነው ይቀራኝ ምናምን ትላለህ ከዛ አንዛይቲ ይፈጠርበት ይሄን ዩኒት አልጨረስኩም እንደዚህ አይነት ጥያቄ በጣም አንዛይቲ ነው የሚለቅብህ እንጂ ምንም አይጠቅምም ስለዚህ ሳምንት ሲቀራቸው ከትምህርት ጋር ያላቸውን እንትን በጣም ሉዝ ያድርጉት ገብቷል በጣም እንደዚህ ሌሊት እየተነሱ ማንበብ ምናምንም ባያሳልፉትም አይቀንሱ አትሊስት ጥያቄ ሊሰሩ ይችላሉ ሜሽ ያደረጉትን እያዩ ሊከልሱ ይችላሉ ከጓደኛም ጋር እንደዚሁ ላይክ እኔ አሁን ከጓደኞቼ ጋር እንደዚህ ወጣ እያልኩኝ ቴኒስ ሲጫወት ነበር ግን
ትምርቱ ጋር ደግሞ ሙሉ በሙሉ እንደዚህ አልተውኩም ሉዝ አላረከ እየከለስኩኝ ጥያቄ እየሰራሁኝ ምናምን በቃ በተወሰነ መልኩ የተዘጋጁም እየተዝናኑ መሆን ያለበት ስለዚህ ሳምንቱን አንዛይቲ እንዳይፈጠር ደግሞ አንዛይቲ ይሄ ጭንቀቱ እንዳይፈጠር ደግሞ ከሳምንትን በፊት ሊሆን ይችላል ራሳቸውን ይለኩ የሰው ልጅ በጣም የሚያስፈራው ነገር ምንድነው የማያውቀው ነገር ሲሆን ገብቷል አይደል አሁን ሞት እንፈራለን አይደል ሞት እንፈራ ከሞት በኋላ ምንድነው የሚፈጠረው የሚለው ሐሳብ ስለማናውቀው እሱ ስለሆነ ማለት ነው ስለዚህ ፈተና ላይ የሚያስጨንቃቸው ነገር ምንድነው ማመጣው ውጤት ምንድነው የሚያስወድቀኝ ውጤት ወይም ኤክስፔክት ማድረግ ውጤት ባይመጣስ ስለሚሉ ነው የማያውቁት ነገር ስለሆነ ነው የሚፈሩት እኔ አሁን ፈተና ሲቀርብ ምንም አንዛይቲ ያልተሰማኝም እውነቴን ነገር ማለት ነው ምንም ማለት በቃ እንደውም ደውዬ ሁላ ተቸግርማ እኔ አንዛይቲ እየተሰማኝ አይደለም ለምንድነው ማለት አሁን አንዛይቲ እየተሰማኝ ያልሆነው ፈተና ውስጥ ገባ በጣም ለደነግጥ ሆኖ ነው እንዴ ለምንድነው ናቹራል ነው ይባላል ገብቷል ለምን አሁን ብዙ ተማሪ ይጨነቃል ይደነግጣል ምናምን አክቹአሊ ናቹራልም ነው አንዛይቲ መደንገጡ መጨነቁ ቢያረጉት ኖርማል እኔ ግን በጣም ኮንፊደንስ ሆንኩት እንደዛ እንዳይሰማኝ የነበረው ለምን መሰለ በየጊዜው ራሴን ለካለሁ ከሶስት ወር ሲቀር አሁን ቢፈተን ምን ያህል ለማመጣው እያልኩኝ ኢንትራንስ ጥያቄዎችን እሰራለሁ እና ስሰራ 70 80 90 ከፍ እያልኩኝ ሄድኩኝ ገብቷል በ3 ወር ሲቀረው 70 ቤት 2 ወር ሲቀረው ወደ 80 3 ወር 1 ወር ሲቀረው ደግሞ ወደ 90 እየገባው ስለሄድኩኝ ከኮንፊደንስ ነበር እመሰራቸው ደግሞ ከ2013 ማን በፊት የነበሩ ጥያቄዎች ስለሆኑ እነዛ ደግሞ ከባዮሎጂ ከበድ ያሉ ናቸው አብዛኞቹና በዛ ምክንያት በቃ የሚያመጡትን ካወቁ ተማሪዎቹ በፈተና ራሳቸውን እየለኩ ሊያመጡ የሚችሉትን ውጤት ከለኩ ሊያሳስባቸው አይገባም 3 ወር ሲቀረው ከ160 ምናምን እያመጡ ከሆነ ይጨምራል 40ም እያመጡ ከሆናቸዋሊ ከ3 ወር በፊት ጥሩ ውጤት ነው ባይ ዘ ወይ 30 ምናምን ምክንያቱም 3 ወር አላቸው በዛ ብዙ ነገር መቀየር ስለሚችሉ ማለት ነው ስለዚህ ሳምንትም ሲቀረው ራሳቸውን ይለኩ ለፈተናው መጠናል ሆይ የሚለውን ይለኩ ያንን ካወቁ የሚያስፈራቸው ነገር አይኖርም እሺ በጣም የሚገርም አድርገን ይነገርካችሁ በተለይ ሳምንት ሲቀረው ያልከው እውነት ነው በቃ መቦዘን የለባቸው እኔ እንደውም ይሄ ነገር ሸውዶኛል ሳምንት ሲቀረው ምናምን ትንሽ ዘና ያልኩኝ ነበርና ተዘናጋው ከዛ አንድ ጓደኛዬ ፈተና ለነሄድ በጠዋት መጥቶ ይሄ ነገር ታውቃለህ ምናምን ሲል አላውቀውም ረስቷል ይሄንስ አላውቀውም ረስቷል ከዛ በቃ ደነገጥኩኝ ከዛ ፈተና ክፍል በቃ እንዴት ሆኜ ልግባ ከዛ ራሴን ለማረጋጋት ያላደረኩት ጥረት የለምና ይሄ ደግሞ ሀፕል ሊያደርግ ይችላል ተማሪዎች ጋርና ፈተና ክፍል ሲገቡስ ምን ያድርጉ እሺ ፈተና ላይ ሲገቡ አው ጥሩ ጥያቄ ነው ባይዘው ይሄ የሚያጠኑበት ፕሮሰስ ብቻ ሳይሆን ባይዘው 7 ወር 8 ወር ያጠናውን የሚወስንልህ ያቺ የ30 ሞመንቷ ነች ያቺ እንትናትና በጣም ጥንቃቄ ማድረግ ያለባቸው እዚህ ላይ ሶ እኔ መመክራቸው አንደኛ ከመግባታቸው በፊት አሁን ያልከው ሐሳብ አለ ምንም ነገር ዲስከስ ማድረግ የለባቸው ላይክ 30 ደቂቃ ሊሆን ይችላል ከአንድ ሰዓት በፊት ሊሆን ይችላል ከዛ በፊት እንደውም በቃ ፈተና ፋይናልም ላይ ሊሆን ይችላል ከአንድ ሰዓት ምናምን በፊት ይሄ ከአንድ ሳምንት በፊት የሚባለው ሐሳብ ትክክል አይደለም እንጂ ከአንድ ሰዓት ከ2 ሰዓት ከፈተናው በፊት ያሉትን 2 ሰዓታቶች በጥናት ውስጥ እንደዚህ አይነት ነገር ማሳለፍ የለበትም ዲስከስ ማድረግም የለበትም ማጥናትም የለበትም ገብቷል አይደል ይሄ ላይክ ለሚድ ኤግዛም ምናምን ሊሆን ይችላል ለአንድ ለሁለት ዩኒት ማትሪክ ላይ ግን ምንም ማተር ያደርግም እኔ የተረዳሁት ነገር ማለት ነው ስለዚህ አሁን አንዳንድ ልጆች ሊሰሙ ይችላሉ እንደዚህ እንደ እኔ እኮ ያወቁት እኮ እንትና የሚባለው ልጅ ዲስከስ እናደርግ ልንገባ ስንል ነግሮኝ ነው ምናምን ሲሉ ሰምተው ሊሆን ይችላል ገብቷል አይደል ይሄ የሚሰራው ሚድ ኤግዛም ጥቂት ካስሩ ምናምን ኤግዛሞች ላይ ሊሰራ ይችላል ማትሪክ ላይ ግን አንዛይቲ ፈጥሮ ፈተናውን እንድትስተው ነው የሚያደርግ እንጂ ምንም ጥቅም የለም ስለዚህ ፈተና ሲገቡ እና ፈተና ሲወጡ ከፈተና ሲወጡ ባይ ዘ ዌይ ሌላው ነገር ምንድነው ስለ ፈተና ዲስከስ ያደርጋሉ ማትሪክ ላይ ነው ያየሁት ነገር ማለት ነው ዲስከስ ያደርጉና ሚስ ያደርጉትን ነገር ያስታውሳሉ ማለት ነው ከወጡም በኋላ ከዛ የከሰዓቱ ፈተና ላይ ሲገቡ ያንን የሚያብሰራስ አይኑ ሚስ አድርገው ይሄንን ስጪ ሌላ ጥያቄ ሳይው በቃ ይሄንን ምሳሌ ወደቂ እኮ ነው ወይ ጥሩ ውጤት ማለማምጣት አንዛይቲው እየጨመረ ልክ እንደ ስሊፐሪ ስሎፕ እንትን ይያላል ሽርትት ያረገ ይሄዳልና ስለዚህ ፈተና ከመግባታቸው በፊት ከወጡም በኋላ ስለ ፈተና ዲስከስ ማድረግ አቮይድ ማድረግ አለባቸው ይሄ ዩኒቨርሲቲ የሚቆዩበትን ሳምንት በተለይ ደግሞ ይሄ በእንተንም የሚፈተኑ ይኖራሉ እኔ አክቹአሊ በወረቀቱ ነበር የተፈተንኩት በዩኒቨርሲቲ የሚያሳልፉበትን ይሄ ሳምንት ምንም በቃ ከተመርተ
የሚፈተኑ ፈተና ጋር የተያያዘ ምንም አይነት ወሬ ማንሳት የለባቸውም። ያን አመክራቸው። ፈተና ውስጥ እንግዲህ ብዙ ነገር አለ የአሰራር እንትኖቹ እሱን ቪዲዮ ላይ ቢያዩት እመክራለሁ። ብዙ እንትን ስለሆነ በጣም አሪፍ። እሺ ራሴን እንድቀይር በጣም ረድቶኛል የምትላቸው ልማዶች እስኪ ንገረኝ። ምክንያቱም ቅድም ስለ ልማዶች ታነሳ ነበረ። ትልቁ ሽልማት ልማድም ነው ስንል ነበርና ምን የትኞቹ ልማዶች ጠቀሙ? 3 ጥቀስልኝ ብለህ ስለነሱ ዲስከስ አድርግልኝ ብለህ። በጣም ብዙ ልማዶች አሉ እኔን የጠቀሙ። 3 ንገረኝ ካልከኝ ግን አንደኛው መጽሐፍ ማንበብ ነው። ኦኬ መጽሐፍ ማንበብ በጣም ረድቶኛል ከምለው በላይ ማለት ነው። አንደኛ አሳሰቤን እንዳስተካክል ረድቶኛል። ሁለተኛ ነገሮችን እንዴት ማድረግ እንዳለብኝ በጣም አግዞኛል። ገብቷል አይደል? ማኑዋል የህይወት ማኑዋል ብለህ ስልክ ጋር የሆነ ወረቀት እንዴት እንደምትጠቀመው ተጽፎልህ ይመጣል አይደል? መጽሐፍ ማንበብ ማለት ደግሞ ሌሎች የኖሩት ህይወት አለ ከነዛ ተምረህ ስህተት እንዳትሰራ የተጻፈ ነገር ነው። እንዴት መኖር እንዳለብህ የሚነግርህ ነገር ነውና መጽሐፍ ማንበብ በጣም ጠቅሞኛል። ኤጁኬሽናሉን ማለት አይደለም ባይ ዘ ዌይ እንደ አቶሚክ ሃቢት ያሉ ሰልፍ ኢምፕሩቭመንት፣ ልቦለድ፣ ፊሎሶፊ ያለ ሪሊጂየስ ስፒሪቹዋል የሆኑ መጽሐፎችን ማንበቤ በጣም ጠቅሞኛል። አንደኛው ነው ማለት ነው። ሁለተኛው ቪዲዮዎችን ማየት፣ ፖድካስቶችን ላይክ የመድረክ ላይ ቆሞ የሚናገሩ ሰዎችን ሊሆን ይችላል። ብቻ ኢምፕሩቭ እንዳደረግ ራሴ ላይ የተወሰነ ያህል እንዲጨምር የሚረዱኝን ሰዎች በደንብ መከታተል በጣም ረድቶኛል ብዬ አስባለሁ። ፖድካስቶች እና ቪዲዮዎች ማለት ነው። ሶስተኛው አፕላይ ማድረግ እንደ ልምድ ከቆጠር ነው አላውቅም እንግዲህ ግን አፕላይ ማድረግ ራሴ ላይ የሰማሁትን ያነበብኩትን ነገር ይሰራል ብዬ ካሰብኩኝ አፕላይ አድርገዋለሁኝ። በእውነታው ዓለም እኔ ላይ ለውጥ እንዲያመጣ አድርገዋለሁኝ። ከዛ በኋላ ለውጥ ያለው ማለት ነው። እነዚህ 3 ልምዶች በጣም ረድተኛል ብዬ አስባለሁ። በጣም የሚገርም ሐሳብ ነው። ምክንያቱም እኛ ህይወት ላይ የምናየው ችግር ይሄ ነው። በቃ ብዙ ቪዲዮ የሚያይ ሰው አለ፣ ብዙ መጽሐፍ የሚያነብ ሰው አለ፣ ብዙ ነገር የሚሰማ አለ፣ ግን ወደ ተግባር ግን አይቀይረውም። ላይክ መድኃኒት ካልዋጥከው አይፈውስም። ቦርሳ ውስጥ ብታስቀምጥ አለኝ ብትልም ምንም አያደርግም ካላዳነህና በሽተኛ ሆነ ነው የምትቀጥለው። ግን አሁን አንድ ነገር ስትል በተለይ ብዙ ሰዎች እንከታተላለሁ ፖድካስት ምናምን ብልሃልና እንደ ሮል ሞዴል የምታያቸው ሰዎች አሉ ወይ? እነማን ናቸው? እና ተማሪዎቹም እንዲያዩ ሪኮመንድ የምታደርጋቸው ሰዎች ካሉ ሜንሽን አድርግልኝ። እሺ በጣም አሪፍ። ከቪዲዮም ከመጽሐፍትም ነው አይደል የምጠቅሰው። እንግዲህ ከፖድካስቱን ጀምሮ ፖድካስቱ ላይ ኢትዮጵያ ውስጥ በጣም ብዙ ሊታዩ የሚገባቸው በጣም ብዙ ሰዎች አሉ። ካሉት ህዝብና ስልክ ዩቲዩብ መጠቀም ከሚችል ሰዎች አንፃር እነዛ ሰዎች የተናገሩትን ቪዲዮ ቪው ስታዩ በጣም አነስተኛ ነው። ብዙ ሊያያቸው የሚገቡ በጣም ብዙ ሰዎች አሉ። ከነዛ ሰዎች መካከል እንግዲህ ዶክተር አለማየሁ ዋሴ ማንሳት እንችላለን። ዶክተር ወዳጄነህ ማንሳት እንችላለን። መጋቢ ሐዲስ ዶክተር ሮዳስ ታደሰ፣ መጋቢ ሐዲስ እሸቱ አለማየሁ አሉ፣ ኡስታዝ አቡበከር አሉ። በጣም እነዚህን ሰዎች ጠቅሼ እንትን የምለው ሰርች አድርገው እንዲያዩቸው ስለምፈልግ ነው። እንደዚሁ ደግሞ ስፒሪቹዋሊ በጣም ዲያቆን ሄኖክ ኃይሌ ያለ ሊከታተሉ ይችላሉ። እነዚህን ሰዎች እንግዲህ የሚጠቅማቸውን እየያዙ ላይክ የተለያየ እምነት ሊኖራቸው ይችላል፣ ግን መድረክ ላይ ወጥተው የሚናገሩት ነገር ለማንኛውም ሰው የሚጠቅም ነገር ነውና እነዚህን ሰዎች ሊከታተሉ ይችላሉ። እኔ ደግሞ በግሌ አንዳንዴ ምን ብዬ አስባለሁ መሰለህ? አንዳንድ ሰዎች እኮ ይኖራሉ ላይክ መድረክ ላይ ወጥተው ባይናገሩም ግን በጣም አፋቸው በቃ አርቲኩሌት አድርገው መናገር የሚችሉ የራሳቸውን የሆነ ሰላማዊ ህይወት እየኖሩ ያሉ ብዙ ሰዎችን መቀየር የሚችሉ ሰዎች አሉ ብዬ አስባለሁ። እኔ ከነዛ ውስጥ አንዱ ቲቸር ግርማ ነው ብዬ አስባለሁ። ዋው ላይክ በጣም ብዙ ሐሳቦች ላይ ዲስከስ እናደርጋለን እና በጣም ላይክ አርቲኩሌት አድርጎ ነው የሚናገረው። ብዙ ነገሮችን ረድቶኛልና እንደው ሰዎች ይዩት ምናምን ባለው እኔ ሮል ሞዴል አደርገዋለሁ። ኦኬ ወደ መጽሐፍ ስንገባ መጽሐፍ ላይ አሁን የጠቀስኳቸውን አክቹአሊ የሃይስኩል ልጆች ብቻ ሳይሆኑ እኔ 9 እና 10 ላይ ነው ያየሁት የረዱኝ ስቲል ነው መለከታለሁ እና ሌሎችም ሰዎች ቢያዩት በጣም ጥሩ ነው። ከተማሪዎች ተማሪዎች ቢያዩት ደግሞ ቤዝ ይሰጣቸዋል። ገብቷል አይደል? ከውጭ ባይ ዘ ዌይ ከውጭ ያልጠቀስኳቸው ደግሞ ጆርዳን ፒተርሰን በጣም አሪፍ ሰው ነው። ኤካርት ቶሌንም ሊመለከቱ ይችላሉ። እነዚህ ሰዎች በጣም ጥሩ ነገር የሚናገሩ ሰዎች ናቸው። እንግሊዘኛ ላይ አንደርስታንዲንግ ያላቸው እነዚህንም ማየት ይችላሉ። በጣም አሪፍ። ወደ መጽሐፉ ልምጣ መሰለኝ አይደል? ቀጥል። መጽሐፉ ላይ ስመጣ እኔ መጀመሪያ መጽሐፍ
ምን ያህል እንደሚጠቅም መናገር ፈልጋለሁ አንብቡ ከማለቴ በፊት ማለት ነው ዶክተር አለማየሁ ዋሴ ምን ይላሉ መሰለህ የሚያነብሰው በሁለት ዘመን ይኖራል በሚያነበው መጽሐፍ ዘመንና መጽሐፉ በጻፈው ደራሲ ዘመን ይላሉ በራሱ ዘመንና መጽሐፉን በጻፈው ጻፊ ዘመን ዋው ይሄ በጣም ይሄ ኮት ይሄ አባባል ማለት ነው ላይፍን ዳብል እንደማድረግ ነው ማለት ነው በጥቅሉ ማለት ነው 30 አመት የምትኖር ከሆነ በ30 አመት ሙሉ መጽሐፍ የምታነብ ከሆነ በቃ 60 አመት እንደ ኖርከው ልትቆጥር ትችላለህ ለምን መሰለህ መጽሐፍ ስታነብ ለምሳሌ አሁን የታሪክ መጽሐፍ እያነበብክ ነው ብለን እና ወደ አድዋ ልውሰድ እና አድዋ ላይ የተጻፈ መጽሐፍ እያነበብክ ነው ደጃዝማች ካሌ እንደዚህ የሚባለውን ጦር ይዘው በዚህ ዘመቱ ከዛ በኋላ ጄኔራል እንትና የሚባለውን ሰው በቆረጣ እንትን ብለው ምናምን እያልክ ታነባለህ አንዳንድ መጽሐፎች አሉ እዛው እንደሆንክ እንዲሰማ አድርገው ናሬት የሚያደርጉልህ ማለት ነው እነዛን መጽሐፎች ስታነብ በዛ ጊዜ የተፈጠረውን ሪል ነገር በቃ ታውቀዋለህ ልክ አንተ አሁን በዛ ጊዜ እንደኖረ አንድ ሰው ለሌላ ሰው መተረክ ትችላለህ ምክንያቱም በዛ ጊዜ የተጻፈ የኖረ ሰው ነው የጻፈው ስለዚህ የዛን ሰውዬ ህይወት እየኖርክ ነው ማለት ነው ሁለተኛ ያው እኛ የምንኖረው ህይወት አለ ገብቷል አይደለ ስለዚህ መጽሐፍ ማንበብ በጣም በጣም ጠቃሚ ነው ላይፍን ዳብል ለማድረግ ታይምን እንደመግዛት ያህል ልትቆጥረው ትችላለህ መጽሐፍ ማንበብን ማለት ነው እንዲያነቡት የምመክረው መጽሐፍ እኔ በጣም የረዳኝ ቅድም አንስቻለሁ ይመስለኛል አቶሚክ ሃቢት የሚባል መጽሐፍ አለ ብዙ መጽሐፎች የሆነ ነገር እንድታደርገው ይነግሩሃል እንደዚህ ማድረግ አለበት በዚህ በኩል እንደዚህ አድርገህ ምናምን ይሉሃል ማድረግ አለበት ነው የሚሉ ብዙ መጽሐፎች አቶሚክ ሃቢት ግን ከስር መሰረቱ እንዴት ልምድ መገንባት እንዳለበት እያንዳንዱ ነገር እንዴት መስራት እንዳለበት ይነግራል እና በጣም አሪፍ መጽሐፍ ነው የሃይስኩል ተማሪዎችም እንደዚሁ አሁን እያነበብኩት ያለው በጣም አሪፍ መጽሐፍ 12 rules for life የሚል የጆርዳን መጽሐፍ ከዛ ሲቀጥል የሃይስኩል ልጆች እንዲያነቡት መመክራቸው መጽሐፎች ማለት ነው የአሌክስ አብርሃም መጽሐፎች በጣም ደስ የሚሉኝ መጽሐፎች መጽሐፍ ማንበብ ያለመዱ ሰዎች በተለይ ከዚህ ቢጀምሩ ጥሩ ነው የአሌክስ እኔ በጣም ብዙ መጽሐፎችን የመጨረሻ ገጻቸውን ባይን ተረከባቸዋል በጣም በቃ ልብ የሚነኩ ታሪኮች ናቸው አሁን የአብርሃምና መሐሪን ታሪክ ብታይ የአፍራ መሰለኝ የሷን ታሪክ ብታይ በጣም ደስ የሚሉ እንትኖች አሉ የነ ዶክተር አለማየሁ ዋሴ መጽሐፎችን መጓ እነዚህን ቢያነቡ በጣም አሪፍ ነው ግን ደግሞ ዘለው እንዳይገቡ አንዳንድ መጽሐፎች አሉ ባውንደሪ ያስቀምጡ ይገባል ለምሳሌ አሁን እኔ 11ኛ ክፍል ላይ ይመስለኛል የካሊል ጅብራን መጽሐፍን ለማንበብ ፈልጌ ነበርና ገለጥኩትና ሳነበው ምንም አልገባኝም ማለት በቃ ምንም አንደርስታንድ አላልኩት ምክንያቱም አንደርስታንዲንግ ሌቭል አልደረሰም እዛ ላይ ገብቷል የዓለማየሁ ገላጋይ መጽሐፍ የተጠላው እንዳልተጠላ የሚለው ገልጪ ሳይሆን በቃ ላይክ ግጥም ነው የሚመስለው እኔ ምንም አልገባኝም ገብቷል ስለዚህ ሃይስኩል ያሉ ልጆች ወይ መጽሐፍ የሚጀምሩ ሰው ከእንደዚህ አይነት ደስ ከሚሉ ታሪኮች ይጀምሩ ከዛ ወደ ላይ አንደርስታንዲንጋቸው እየጨመረ እነዚህ መጽሐፎች ሲበለሱ እንደ ያነበብኩት እንደ ምናምን የሚሉትም ደረጃ ሊደርሱ ይችላሉ ስለዚህ ከታች ጀምረው ያንብቡ የአሌክስ አብርሃም እና እነዛን መጽሐፎች ማለት ነው በጣም አሪፍ አሁን እንደውም የጠቀስካቸው እንግሊዘኛ መጽሐፎችም አሉና ቅድም እንደውም ጠይቀሃለሁ ብዬ ነበር ብዙ ተማሪዎች በትምህርታቸው ቤዝ እንዳይኖራቸው የሚያደርገው እንግሊዘኛ ነው ስትል ነበር እና እውነት ነው ላይክ አሁን ኢትዮጵያ ውስጥ በሚሰሩ አንዳንድ ጥናቶች በተለይ ትምህርት ሚኒስቴርም ያሉ ሰዎች የሚያወጣቸው ሐሳቦች ምንድነው የኢትዮጵያ ተማሪዎች 12 ላይ ፐርፎርም እንዳያደርጉ የከለከላቸው ማጆሪቲ የመንግስት ትምህርት በተለይ የገጠር ክልል ላይ ያሉ ተማሪዎች እንግሊዘኛ ላይ ያላቸው ቻሌንጅ ነው ትምህርቱ ደግሞ በእንግሊዘኛ ነውና አንተ ደግሞ እንግሊዘኛ በደንብ ቆንጆ አድርገህ እንደሰራህበት አውቃለሁ እንደ ስኪል በደንብ እንዳዳበርከው አውቃለሁና ምንድነው ማድረግ ያለባቸው በተለይ ከስክራች የሚጀምሩ ተማሪዎች አሁን ስለ ትምህርት ስናወራ ትምህርት አንደርስታንዲንግ ነው አይደል አንደርስታንድ የምታደርገው ቋንቋውን ከገባ ነው ይሄን ቪዲዮ ሳይው እርግጠኛ ነኝ 100% የምናወራውን ነገር ይሰሙታል ይረዱታል ቋንቋቸው ስለሆነ በእንግሊዘኛ ቢሆን ግን የሚረዳው ተማሪ ጥቂት ሊሆን ይችላል ትምህርት ደግሞ በእንግሊዘኛ 100% ሶ ምን ያደርጉ እንግሊዘኛቸው ይቀይሩ እንግሊዘኛ ባይ ዘ ዌይ አሁን ላይ የዓለም ሊንጎ ፍራንካ የሚባል ቋንቋ ነው ለትምህርት ብቻ ሳይሆን እንደው ትምህርት ላይ ባይሰሩ ለራሱ በጣም ለብዙ ሰዎች የሚጠቅም ነገር ነውና እንግሊዘኛ ላይ ኢምፕሩቭ ማድረግ ግዴታ ነው በጣም ማወቅ አለባቸው የዓለማችን ሊንጓ ፍራንካ በቃ አውቆ ከሌሎች ውጭ ሀገር ዜጎች ጋር ማውራት እንደማለት ስለሆነ ማለት ነው እሺ እኔም ባይ ዘ ዌይ 9ኛ ክፍል 10ኛ ክፍል ያለው ጥሩ አልነበረም እንግሊዘኛ ቮካብላሪ ላይ ስፒችንግ ላይ ተውና ቮካብላሪ ላይ አንደርስታንዲንግ ላይ
እና ቀስ እያልኩ ነው እንትን ያልኩት actually 12 ላይ ነው ይሄን የሚያሻሻልኩት እንግሊዘኛ አንተኔን ማለት ነው እንግሊዘኛ ላይ ምንድነው ማድረግ ያለባቸው አንደርስታንዲንግ ነው የሚጀምሩት ቤዙ አንደርስታንዲንግ ነው እንግሊዘኛ by the way ስኪል ነው ገብቶ አይደለ ቋንቋ እንደመሆኑ ስኪል ነው እንደ ሳይክል መንዳት ሊያዩት ይችላሉ ይሄን በኋላ በመሳሌ ያነሳዋለሁ መጀመሪያ አንደርስታንዲንጋቸው ላይ ይሱ ሲያነቡ የሆነ አረፍተ ነገር ሲያነቡ ይሄ ምንድነው የሚለውን መረዳት መቻላቸውን እርግጠኛ መሆን አለባቸው ይሄን እንዴት ነው የሚያደርጉት ያንብቡት የሆነ by the way ከመጽሐፋቸው ቢጀምሩ ጥሩ ነው ይሄ አሁን ልቦለድ እንግሊዘኛ ልቦለድ ወይም ሰልፍ ኢምፕሩቭመንት መጽሐፎች በጣም ማናቃቸው ብዙ እንትኖች አሉ ቮካቡላሪዎች አሉ አደናጋሪ ነው የሚሆኑት መጽሐፋችን ግን ተማሪዎች እንዲገባቸው ተብሎ በቀላል ቋንቋ ነው የተጻፈው ስለዚህ መጽሐፋቸውን ራሱን ያንብቡት ሲያነቡት ለመተርጎም ይሞክሩ ገብቷላ ከሚያውቁት ተነስተው ይተርጉሙት የሆነ ለምሳሌ የሆነ ነገር ሲያነቡ ይሄ የሚለው እንደዚህ ነው ለምሳሌ ማይቶኮንድሪያ is the power house of cell ምናምን ሲል ፓወር የሚለውን ሃውስ የሚለውን ሲያዩ ኮኔክት ያደርጉ በቃ በራሳቸው ለመተርጎም ይሞክሩ ከዛ ትራንስሌት ያድርጉት አሁን በጣም ለተማሪዎች በጣም ብዙ ቱሎች አሉ እንትኖች ላይ ኢንተርኔት ላይ ትራንስሌት የማድረጊያ ቱሎች ማለት ነው እነዛ ላይ ገብቶ ትራንስሌት ያድርጉት ከዛ የሚሉት ጋር ይገናኛሉ የሚለውንም ይከታተሉ በዛ እርግጠኛ ሆኑ የቋንቋ እንትኖችንም መከታተል ይችላሉ YouTube ላይ ገብተው ማለት ነው እነሱንም ያዩ ቢያዳብሩ ጥሩ ነው ሁለተኛ ላይ የሚሰሩት ምንድነው ሊስኒንግ ላይ ነው by the way listening በጣም ነው የሚለያየው የኛና I mean ምንድነው የሚባለው እኛን የሚያስተምሩን መምህራንና ኔቲቭ ስፒከሮች የሚናገሩበት ወይ ፕሮናንሲዬሽናቸው አክሰንታቸው በጣም ይለያያል ገብቷል አይደል እዚህ የሆነ በእንግሊዘኛ የሚያወራ ሰው by the way ውጭ ሀገር ሄዶ ቢያወራ እዚህ በሚያወራበት ወይ አይገባቸውም እነሱ ቋንቋቸውም አይመስላቸውም ምንድነው ይሄ ችግሩ ሊስኒንግ ላይ አልተሰራም እዚህ ለመግባባት እስከሆነ ድረስ ችግር የለውም by the way መምህሮችን በዛው ቢያወሩ ካልቸራችንን የሚያሳየው አክሰንታቸው ባይቀየርም ማለት ነው ስለዚህ ሊስኒንግ ላይ ምንድነው ማድረግ ያለባቸው አንደኛ ፖድካስቶችን ይመልከቱ ፊልሞችን ይዩ ዙሪያቸውን በእንግሊዘኛ ይክበቡ እኔ አሁን 11 ላይ ያየሁ 11 ላይ እያለሁኝ ማያቸው ቪዲዮዎች በሙሉ በአማርኛ የተሰሩ ናቸው ሁሉ ማለት በሚቻል ማለት ነው ምክንያቱም አንደርስታንዲንግ እንዳልኩ ስለሆነ 12 ስገባ ግን ቀስ በቀስ እየተካውት መጣሁኝ በእንግሊዘኛ ማያቸውን የትምህርት ኮንቴንቶች መሳማቸውን ፖድካስቶች ሁሉን ነገር በእንግሊዘኛ አንደኛ እንግሊዘኛ መልመድ ፈልጋለሁ ሁለተኛ መማረው ነገር አለ ያን ነገር በመስማት ይገብቷል ስለዚህ ፖድካስቶችን በማየት እና ፊልም በመመልከት ፊልምም ፖድካስትም ሲያዩ እንትን ከነሰብታይትሉ ቢያዩ ጥሩ ነው ምክንያቱም መጀመሪያ ላይ ሚዩቱ ላይገባ ይችላል ያነበብከው ከሆነ ግን አሪፍ ነው ከዛ ሶስተኛ ስቴፕ ወደ ራይቲንግ ነው ከስፒኪንግ ከመሄዳቸው በፊት ወደ ራይቲንግ ነው ምክንያቱም የምታስበውና ስፒክ የምታረጋው I mean ራይት የምታረጋው የምታስበው ነው ስፒክ የምታረጋው ተመሳሳይ ስለሆነ ልዩነታቸው ፍጥነት ነው ስፒክ ስታረግ ቶሎ እያሰብክ ትናገራለህ ራይት ስታረግ ስሎሊ ነው ስለዚህ መጻፍ ይለማመዱ ሲጽፉ አንድ አሁን ዘመናችን ያመጣው በጣም ትልቅ ተማሪዎች ሊራዳቸው የሚችለው ነገር ChatGPT ነው ChatGPT በጣም ሊራዳቸው ይችላል አልቲሜት ጋይዳቸው መሆን ያለበት ChatGPT ነው የሆነ ነገር ይጽፋሉ ቀናቸውን ውሎ ሊሆን ይችላል ማታ እኔ ልምድ ነበርኝ እንደዚህ ይጽፋለሁ ከዛ ለChatGPT ልክለታለሁ ስህተቴን ይነግረኛል ተማሪዎችም ውሏቸው ሊሆን ይችላል ይጻፉት ከዛ በኋላ ለChatGPT ላኩለትና ችግራቸውን ይንገራቸው ችግራቸውን by the way በጣም ክሪቲካል የሚባለው ነገር ጥያቄው ስራቱም ላይ ቢሆን ችግርን ማለፍ የለባቸው ችግራቸውን ማስተካከል ነው ዋናው ነገር ገብቷል አይደል ያስተካከሉ ይምጡ ስፒኪንግ ላይ ስንመጣ እኔ የሚገርምህ 12ኛ ክፍል እያለሁ በቃ እንግሊዘኛ ስፒኪንግ ላይ ጥሩ ነው ፕሬዘንቴሽን በአማርኛ ነው የምናቀርበው ክላስ እንደዚህ እንግሊዘኛ ላይ ጥሩ ስላልነበረ ማለት ነው ከዛ ግን ምን አደረኩኝ 3 ወር ያህል መጀመሪያ ቤዝ ለመገንባት ያህል ተማርኩኝ የዩቲዩብ ቪዲዮዎችን ያየሁ ማለት ነው የቀረውን አመት ግን በእንትን ነው ያሳለፍኩት ፕራክቲስ በማድረግ በመናገር ማለት ነው በቃ ፕራክቲስ እያደረኩኝ ፕራክቲስ ማድረገው እንደዚህ ጊዜ ሰጥቼው አይደለም ብዙ ጊዜ በቃ በእንግሊዘኛ ማሰብ የሚባል አባባል አለ በእንግሊዘኛ ማሰብ ማለት የምታደርገው ነገር ሊሆን ይችላል ያለፈውን ፓስት ነገር ሊሆን ይችላል ወደፊት ልታደርገው ያሰብከውን ነገር ሊሆን ይችላል ናሬት ማድረግ ሁሉ ጊዜ ከትምህርት ቤት ከቤቴ ወደ ትምህርት ቤት በሳይክል ነውና የሚሄደው በሳይክል ሲሄድ በእንግሊዘኛ ናሬት ለማድረግ ሞክራለሁ አሁን እንደዚህ ሆኖ እንደዚህ አድርጌ
አድርጌ ትምህርት ቤት ሂጄ ከዛ በኋላ ጓደኞቼን እንደዚህ አስጠንቼ ምናምን ብቻ ናሬት ለማድረግ እሞክራለሁ። ያ በጣም ጠቅሞኛል። የሆነ ጊዜ ላይ ሳታስበው እንግሊዘኛ ተናጋሪ ሆነህ ያደርጋል። ምክንያቱም የምታስበውን ነው የምትናገረው አይደለ? ሶ በማሰብም ፕራክቲስ ያድርጉት። ሌላኛ ቋንቋ ስኪል ቋንቋ ስኪል ነው ብለናል። እንግሊዘኛም ስኪል ነው። አንዳንድ ጊዜ ምን አለ መሰለህ ዩቲዩብ ቪዲዮዎችን እንግሊዘኛ ያያሉ፣ ይመለከታሉ። ከዛ በኋላ በቃ ሊስን ያደርጋሉ፣ መናገር ግን አይችሉም። እስኪ አሁን ሰው ላይክ ሳይክል መንዳት ትፈልጋለህ እንበል። ሳይክልም ስኪል ስለሆነ ማለት ነው። ሳይክል መንዳት ብትፈልግ እና ቁጭ ብለህ ሳይክል የሚነዱ ሰዎችን ብታይ እና እንደው 4 አመት ይፈጅብህ ሳይክል የሚነዱ ሰዎችን እያየህ መጨረሻ ላይ ሳይክል ስትሆን ዳቢሉ ትችላለህ? በብዙም አትችልም። ምክንያቱም አየህ እንጂ ምንም አላረክም። ቋንቋም እንደዛ ነው። ገብቷል? ሊስን ብታረግ 40 አመትም ሊሆን ይችላል። ፈልገህ ሊስን ብታረግ ኢንሳይት ይኖርሃል። እንዴት ማድረግ እንዳለብህ ትንሽ ነገር ቤዝ ይዛለህ እንጂ ወሳኙ ነገር ፕራክቲስ ማድረግ ነው። ስለዚህ ፕራክቲስ ቢያደርጉ ጥሩ ነው። መጀመሪያ አንደርስታንዲንግ፣ ከዛ ሊስኒንግ፣ ከዛ ራይቲንግ፣ ከዛ ወደ ስፒኪንግ ይምጡ። ባይ ዘ ዌይ እኔ በጣም ጠቅሞኛል ስፒኪንግ ላይ መቻል። ላይክ ዲስኮርድ ላይ ሳይቀር ከውጭ ዜጎች ጋር ብዙ ነገሮችን ተምሬበታለሁ። ያለው ይጨመርለታል የሚባለው ባይ ዘ ዌይ ለዚህ ነው። ያለው የሚጨመርለት ባለህ ነገር ስትሰራ ነው። መጀመሪያ ገብቷል አይደል? የሚያውቋትን ነገር ደግሞ ሂደው ኔቲቭ ጋር ሊሆን ይችላል ቻት ጂፒቲም ጋር ዲስከስ ማድረግ ይችላሉ። ባይ ዘ ዌይ በቃ ዲስከስ ያድርጉበት፣ ብዙ ነገር ያተርፉበታል። ዋው በጣም በጣም የሚገርም አድርገህ ነው ዲስከስ ያደረገው፣ በተለይ ስኪልን እንዴት ቢውልድ እንደሚያደርጉና ባይ ዘ ዌይ ኢን ጀነራል አሁን ቅድም እያወራን ነበረ ማን ነው ተጠያቂ የሚለው ጉዳይ። ለምሳሌ ኢትዮጵያ ውስጥ ትንሽ ውጤት ዝቅ ይላል፣ 3% ምናምን ተማሪ ነው የሚያልፈውና ያንተን ይሄ አሁን ጀነራል ጥያቄ ነውና ያንተንም ይሄ አናሊቲካል አቅምም ቻሌንጅ የሚያደርግ ነው ለተመልካቾችም እነሱም ራሱ ዲስከስ እንዲያደርጉበት ነው ሐሳቡና ለምሳሌ ለምንድን ነው 3% ተማሪ ብቻ ማለፍ የጀመረው ካለፈው 4 አመት በኋላ? የተማሪው ውጤት በአንድ ጊዜ ዝቅ ብሎ ነው? በአንድ ጊዜ ሁሉም ተማሪ ሰነፍ ሆኖ ነው? ከማን ነው ችግሩ? ከተማሪው ነው? ከመምህር ነው? ከወላጅ ነው ወይስ ከመንግስት ነው? በጣም አሪፍ። እኔ እንግዲህ ሁሉም ሰው ተጠያቂ ነው ብዬ አስባለሁ። የሆነ ችግር ሲፈጠር መጀመሪያ የሆነ ችግር ሲፈጠር ያ ችግር ሊፈታ የሚችለው ሁሉም ኃላፊነቱ የኔ ነው ሲል ነው። ገብቷል? ሁሉም የሚጠቋቋም ከሆነ ተማሪም ወላጅም ወደ መምህር እንደዚህ የሚጠቋቋም ከሆነ ያ ችግር መቼም አይፈታም። ስለዚህ አክቹአሊ ችግሩም ለራሱ እንደዚህ መፍታቱን ብንተውና ችግሩ ከማን ነው ብንል ለራሱ ችግሩ ከሁሉም ሰው ነው። አሁን ከያንዳንዱ ልጀምርልህ ችግራቸው ምን እንደሆነ ማለት ነው። ወደ መምህር እንምጣ። መጀመሪያ ወደ ተማሪዎች እንሄዳለን። ምክንያቱም መምህርና ወላጅ ጋር ያለ ችግር ሲቀረፍ ነው ተማሪ ጋር ያለ የሚቀረፍ ነውና መጀመሪያ መምህራኖች የሀገር ፒለር ናቸው። በጣም በጣም ሀገርን ሊለውጡ የሚችሉ ሰዎች ቢኖሩ መምህራን ናቸው። ፊንላንድ ውስጥ ይመስለኛል ፊንላንድ ውስጥ አሁን በዓለም ላይ በጣም አለች የምትባል ትምህርት ላይ በጣም የሰራች ሀገር ናትና መምህሮቻቸው በጣም ኤክስፐርት ናቸው። ላይክ ሃይ ስኩል ኤሌመንታሪ ምናምን እያስተማሩ ፒኤችዲ ያላቸው አንዳንድ ፕሮፌሰሮች ኖሩ ይችላል። ያ ማለት በጣም የተማሩ ናቸው ማለት ነው። እኛ ጋር ደግሞ ችግሩ ምንድነው? ወይ አንደኛ በደንብ አልተረዱትም ኮንቴንቱን የሚያስተምሩትን ማለት ነው። ወይ ደግሞ የማስረዳት አቅማቸው ጥሩ አይደለም። ወደዚህ ይመለሳለሁ። አንድ ቲቸር ግርማ የነገረኝን ታሪክ ልንገርህ። ይሄ ሪል ስቶሪ ነው። አንድ ፈረንጅ እንደዚህ በትምህርት ቤት አጠገብ እያለፈ ነውና ኤሌመንታሪ ትምህርት ቤት ከዛ የሆነ ጩኸት ይሰማል። በቃ ከዛ ሲሰማ ይሮጣል ማለት ነው ምን ተፈጠረ ብሎ። ከዛ እስኪ ምንድነው ምናምን ብሎ ሲጠይቅ አይ ተማሪዎች ናቸው ተለቀው ነው ከትምህርት ቤት ምናምን ይባላል። እንዴ ለምንድን ነው የሚጮህ ታዲያ ይላል ይሄ ሰውዬ ማለት ነው። እዛ ያው ተማሪዎች አክቹአሊ እየሮጡ የሚወጡት ምንድነው በቃ ተለቀቀን ፍሪ ሆነን ከእስር ቤት ነፃ ወጣን እንደሚል በጣም ደስ ብሏቸው ነው የሚወጡት። በቃ እኔም አስታውሳለሁ ወደ ቤት ምናምን ብለን እየሮጥን ነው በጣም ደስ ብሎ ነው የሚወጡት። ያ ምንድነው በቃ ትምህርት ቤት እስር ቤት ሆኖባቸዋል። እነዚህ ልጆች ነፃነታቸውን ማግኘት ነው ወደ ቤታቸው መሄድ። ይሄ የሚያሳየው መምህራኖች ላይ በጣም ችግር እንዳለ እንዴት እንደሚቆጣጠሯቸው ማለት ነው። ወደ ታሪኩ ስመለስልህ ይሄ ፈረንጅ ምን አደረገ? ከዛ ይሄ ችግሩ ምንድነው ምናምን ሲል ያው ተማሪዎቹ አልወዱትም የትምህርቱን ስርዓት ነው። ከዛ ያው እንደምታውቀው ፈረንጆች ሪሰርች ምናምን መስራት ይወዳሉና ምን አደረጉ? እነዚህ መምህራኖች እነዛ ልጆች የሚያስተምሩ መምህራኖች
ለሶስት ወር ያህል አሰለጠናቸው እንዴት ማስተማር እንዳለባቸው እያንዳንዱ ነገር ማድረግ የሌለባቸውን ተማሪዎችን መቅጣት ካለባቸው ብቻ እያንዳንዱ ነገር ለሶስት ወር ያህል አሰለጠናቸው እና ያው ፊዚክስም ኬሚስትሪም ላይ ተማሪዎች እንደሚያስታውሱት ኮንትሮልድ እና ኤክስፐሪመንታል ቫሪያብል የሚባል አለ ምንድነው ያደረጉት ሁለት ክላስ አዘጋጁ አንደኛውን ክላስ በሰለጠኑት መምህራኖች የሚማሩ ልጆችን አስገቡ ሌላኛው ክላስ ደግሞ እስከዛሬ ባሉት መምህራኖች የሚማሩ አድርገው ከዛ መጨረሻ ላይ አትሊስት ለአመት ያህል ይመስለኛል ልጆቹ ከተማሩ በኋላ እስኪ ውጤቱ ምንድነው ተብሎ ምናምን ሲታይ መጀመሪያ ይሄ እንትን እስከዛሬ ድረስ በቃ በነበሩት መምህራኖች የሚማሩ ልጆች ተለቀቁ ሌላው ተማሪ ተለቀው ሁለቱም ብቻ ክላስ አስቀሩና ተለቀቁ ሲባል በቃ እነዚህ ተማሪዎች እየጨፈሩ ወደ ቤት ምናምን እያሉ ደስ ብሏቸው ወጡ ማለት ነው ምክንያቱም እንዳልኩ ትምህርት ቤቱ በዛ መልክ ነው ያዩት የነበረው ማለት ነው እነዚህኞቹ ሲለቀቁ ግን የሚገርምህ እስኪ ዛሬ የተሰጠን የቤት ስራ ምንድነው ሰርተሃል እንደ አሳይመንት እኮ መምህራችን ሰጥቶን በቃ ያወሩ ዘና ብለው ከትምህርት ቤት እንደው መውጣት አይፈልጉም ይሄ ምንድነው የሚያሳየው መምህራኖች በጣም ትልቅ ቫልዩ አላቸው የተማሪዎች ማይንድሴት ላይ ኤግዛክትሊ ስለዚህ መምህራኖች አንደኛ አንደርስታንዲንጋቸውን ከፍ ያድርጉ ተማሪዎች ሲጠይቋቸው የማይመልሱበት ደረጃ ከደረሱ ማጠየቅ አለባቸው ራሳቸው ነገ ትልቅ ደረጃ ሊደርስ የሚችል ተማሪ ነው እየፈጠሩ ያለው ስለዚህ አንደርስታንዲንጋቸውን ከፍ ያድርጉ ከዛ ሲቀጥል ደግሞ የማስረዳት ችሎታቸው ይሄ የሚመጣው ፕራክቲስ በማድረግ ነው ተማሪዎች እንዴት በምን አይነት ወይ አስተምረው ደስ የሚላቸው ምናምን የሚለው ኤክስፕሎር እያደረጉ ያሻሽሉ ማለት ነው ከዛ ሌላው ደግሞ ጓደኛ መሆን በጣም ወሳኝ ነው ተማሪዎችን እንደ ጓደኛ ነው መቅረብ ያለባቸው እንደዚህ የተማሪና የመምህር ርቀት ማሳየት የለባቸው ለጓደኛ ይቅርቧቸው ጥያቄዎችን ያሰሯቸው ወደ ወላጆች ስንመጣ በጣም ቤዝ ትልቅ ኃላፊነት ያለው ወላጅ ላይ ነው ወላጆች ከልጅነታቸው ጀምረው መጀመሪያ የሚናገሩትን ቃላቶች እየተጠነቀቁ አንዳንድ ቃላቶች አሉኛ ወላጆች የማያስተውሏቸው ልጆች ላይ ግን በጣም ትልቅ ተጽዕኖ የሚፈጥሩ የሆነ ጥናት ሲጀምሩ ምናምን አንተ አሁን አንበበህ ጥሩ ውጤት ልታመጣ ነው የምታነበው አንተ የማይረባ አእምሮ ነው ያለህ እኮ ምናምን ብቻ አቢዩዝ የሚያደርጉ በጣም መጥፎ ቃላቶች አሉ እነዚህን ቃላቶች በፍጹም መጠቀም የለባቸውም የወደፊት ህይወታቸው ላይ ለራሱ መልሰው ሊከሷቸው ይችላሉ ወላጆችን ማለት ነው በትምህርት ከኤሌመንታሪ ጀምሮ ሃይ ስኩል ሲገቡ በትንሿ ነገር ትንሽ ነገር ፈልገው በቃ አፕሪሺየት ያድርጓቸው ሞራል ይስጧቸው የሚሻሻሉት በዛ ነው እኔ አሁን ስዕል ላይ በተፈጥሮ ይሰጠኝ ችሎታ ነው ብዬ አላስፈም ትንሽ ይችል ነበርና ልጅ ያለው ሂስ ልጅ እኮ በጣም ነው የሚስለው ምናምን ሲባል ክላስ ውስጥ ያለውን ስዕል በቃ እኔ ነበርኩ መስለና ትንሽ ነገር ላይ አፕሪሺየት ያድርጓቸው በቃ ሪዋርድ ይስጧቸው ልጆች ሞራል ይፈልጋሉና ሞራል እየሰጡ ያሳድጓቸው ከዛ ደግሞ እንደ መምህራኖች ፍሬንድሊ መሆን አለባቸው እኔ አሁን የነዛ ልጆች እንትን ሪሰርች ሲሰራ አንድ ያደርገኝሁት ሌላ ጸባይ ምንድነው ወላጆቻቸው በቃ እንደ አባትና እንደ ልጅ ርቀት ላይ አይደሉም እንደ ጓደኛ ቀርበው ነው የሚያወራቸው ባይ ዘ ዌይ እዚህም ላይ እኔ ማንሳት የምፈልገው ነገር አንዳንድ የማይታሰቡ የሚያደርጉባቸው ነገሮች አሉ ልጆች ላይ ለምሳሌ አሁን ፍቅር ሲነሳ ስለ ፍቅር እንደዚህ አይነት እንትኖችን ከልጆች ጋር ዲስከስ ማድረግ አለባቸው ፍቅር የሚባል ነገር ጭራሽ እንዳያስቡ ማድረግ የለባቸው ማለት መጥፎ ነው የሚሆነው እነዚህ ልጆች ዩኒቨርሲቲ ሲገቡ ሌላ ነገር እንዳያስቡ እዚህ ኮንትሮል በጣም ከተደረጉ ዩኒቨርሲቲ ሲገቡ ደግሞ ምንም የለም ምናምን ብለው ልክ እንዲሆኑ ነው የሚያደርጋቸው ስለዚህ በመጠኑ ሲቆጣጠሯቸው በመጠኑ ነው መሆን ያለበት 12ኛ ክፍል ሲገቡ ደግሞ ጊዜ ይስጧቸው ቤት ውስጥ በሚሰሩ ስራዎች ቢዚ ያድርጓቸው ጊዜ ሰጥቷቸው እንዲያነቡ ይልቀቋቸው ማለት ነው ተማሪዎች ደግሞ እኔ አንድ ለተማሪዎች የምመክረው ኃላፊነቱ የኔ ነው ብለው ይሰቡ እኔ ማጥናት ሲጀምር ራሴን መቀየር ሲጀምር መምህር ይቀይረኛል ብዬ አይደለም የተነሳሁት በቃ ራሴን ከ90% በላይ የሚሆነው አሁንም በራሴ ጥናት ነው የተቀየርኩት እንጂ በመምህራኖች መምህራን ላይ ዲፔንድ መሆን የለባቸውም በጣም ጥሩ መምህራኖች ካሉ ይጠይቁ እነሱ በቃ እየጠየቁ ግን መምህራኑ ደግሞ ትምህርቱ ላይ ጥሩ ካልሆነላቸው በራሳቸው ይልፉ ገብቷል አይደል በጣም አሪፍ መምህራኖች አሉ በእነሱ ጊዜ ክላስ ውስጥ ነው አሁን ጨርሼ የምወጣው እንደዛ አይነት መምህር ከሆኑ ማለት ነው ለምሳሌ አሁን በዚህ አጋጣሚ ቲቸር አለ የሚባል መምህር ነበር በቃ ትምህርቱን እስከ ጥግ ድረስ ተረድቶታል ሲያስተምርም ደግሞ ለተማሪዎች በሚገባ መልክ ነው የሚያስረዳውና እንደዛ አይነት መምህር ሳገኝ በቃ ክላስ ውስጥ ጨርሼ እወጣለሁ መምህሩ ጥሩ አድርጎ ካላስረዳው ደግሞ በራሴ ከቨር ለማድረግ ሞክራለሁና
ተማሪዎች ራሳቸው ላይ ይጣሉ ኃላፊነቱን ለማለት ነው። በጣም ምርጥ አድርገህ ነው ሐሳቡን ያብራራኸው። በተለይ ሁሉም ኃላፊነት አለበት። ግን ኢን ጀነራል አሁን ለሃይ ስኩል ተማሪዎች ምን ትመክራቸዋለህ? እሺ ለሃይ ስኩል ተማሪዎች መመክራቸው ነገር ራሳቸውን ልክ የፕሌን ቲኬት ሊቆርጥ እንደተዘጋጀ ሰው አድርገው ቢቆጥሩ ጥሩ ነው። ለምን መሰለህ? አሁን ያሉበት የሃይ ስኩል 3 እና 4 ዓመት ወደፊት የሚኖሩትን 30 እና 40 ዓመታት የሚወስኑ ጊዜያቶች ናቸው። ይሄ ጊዜ በጣም ወሳኝ ጊዜ ተርኒንግ ፖይንታቸው ነው። ገብቶሃል አይደል? ተርኒንግ ፖይንት ማለት መጣጣፊያ አይደለ? ላይክ ራሳቸው አሁን ሃይ ስኩል ሲገባ መጠየቅ ትጀምራለህ ራስን። ወዴት ነው የሚሄደው? ለምንድን ነው የተፈጠሩት? ክሪቲካል የሆኑ ጥያቄዎችን ሳይኮሎጂም ላይ እንደሚለው መጠየቅ የሚጀምረው አንድ ሰው እዚህ እድሜ ላይ እዚህ እድሜ ላይ በጣም ራሳቸው ላይ ይስሩ። እንደውም መረዝ ደበበ ይመስለኛል አይደል ነው አንድ ዜጋ መቀየር የሚችለው እዚህ ሃይ ስኩል ሌቭል እና ኤሌመንታሪ ላይ ያለ ነው። ምክንያቱም ልክ እንደተቦካ እርጥብ ሲሚንቶ ልታየው ትችላለህ። እዚህ እድሜ ላይ ራሳቸውን በሚፈልጉት መልክ ቅርጽ ማስያዝ ከቻሉ ነገ ላይ ምንም የሚጸጽታቸው ነገር አይኖርም። እዚህ ላይ ግን ላይክ የተቦካውን ሲሚንቶ ዝም ብለህ እንደተበላሸ ተው ከሄድክ የሆነ ጊዜ ይደርቃል። ከደረቀ በኋላ መፋቁ በጣም ነው የሚያስቸግረው። እና እነዚህም ልጆች የሆነ አስተሳሰብ ይዘው ይሄዳሉ። ገብቶሃል አይደል? የሆነ አስተሳሰብ እዛ የሆነ ቦታ ሲደርሱ ግን ምናልባት ሊቀይሩት የማይችሉት ልትቀይረውም ከፈለክ በጣም መስራት የሚኖርበት ጊዜ ይኖራል። ስለዚህ በደንብ ይስሩ። በዚህ አጋጣሚ እኔ አንድ እንትን ማለት እንፈልገው ትምህርት ቤት ሳለው የሚባል ፕሮግራም አለ። እዛ ፕሮግራም ላይ ሃይ ስኩል ላይ ጥሩ ላይፍ ያላሳለፉ ግን አሁን ደግሞ ጥሩ ቦታ ያልደረሱ ሰዎች ይቀርባሉና ጥሩ ቦታም ሊሆን ይችላል ብቻ ግን አርአያ የሚሆኑ ሰዎች ይቀርባሉና ያንን ፕሮግራም ይከታተሉ፣ ሰርች ማድረግ ይችላሉ። እዛ ላይ እንዳስተዋልኩት ምንድነው ፍቅር በጣም ያስቸግራቸዋል። የሆነ ጊዜ ፍቅር ውስጥ ይወርቃሉ። ቅድም ያልኩት የቤተሰብ ችግር አለ። ቤተሰቦች በጣም ኮንትሮል ሲሆኑ ፍቅር ውስጥ ሲገቡ እንኳን ለወላጅ መናገር አይፈልጉም። ገብቶሃል አይደል? ከዛ አንዳንዶቹ ይወጣሉ ጭራሽ ላይክ ተፋቅረው ምናምን ከቤት ይወጣሉ። ከዛ በኋላ ኑሮን አልችለው ይሉና ወደ ቤተሰብ ይመለሳሉ። ቤተሰብ ጋር ስትመለስ ደግሞ ራሴን እችላለሁ ምናምን ብለህ የሚፈጠርብህ ነገር በጣም መጥፎ ነውና ቤተሰቦች ቀጥታ ዲስከስ ያድርጉ። ልጆች ደግሞ ከእንደዚህ አሁን ካልኩት ፕሮግራሞች ማድረግ የሌለባቸውን ነገሮች ይረዱ። ሌላኛው እንደምመክራቸው ነገር ስህተት ይስሩ። ስህተት ይስሩ ማለት አልበርት ምን ይላል መሰለህ? a person who never made a mistake never tried anything new ይላል። ምን ማለት ነው? ስህተት ላሰራ የምትችለው ምንም ነገር ካልሞከርክ ነው። ገብቶሃል አይደል? ስለዚህ መስራት አለባቸው። በቃ ይሞክሩ እያንዳንዱን ነገር። እዚህ ጋር ግን አንድ ክሪቲካል የምለው ነገር የተሰራ ስህተት አይደለም ደግሞ መስራት ያለባቸው። አለማየሁ ዶክተር ወዳጄና ዶክተር አለማየሁ ዋሴ ምን አሉ? የናይጄሪያውን ፕሬዚዳንት ኮት አንስተው ወይም አባባል አንስተው ይመስለኛል ስህተት ሰራ ከዚህ በፊት የተሰራውን ስህተት ሌላ ሰው የተሰራውን ስህተት ከሆነ ደግሞ ይሄ ብልጠት አይደለም ወይ መማር አለ። ሌላ ሰው የሰራው ስህተት ከሆነ ከሱ ትማራለህ። አዲስ ስህተት በራስህ እየፈጠርክ ከዛ መማር ያ በጣም አሪፍ ነገር ነው። ስለዚህ ስህተታቸውን ስህተት መስራት አይፍሩ። አያውቅም ላለመባል ደግሞ ጥያቄ መስራት መጠየቅም አይፍሩ። ገብቶሃል? ያልገባቸው ነገር ካለ ቀጥታ ይጠይቁ። የትኛውን ነገር ላይ ይሄ ልጅ አያውቅም ምናምን መባልን ፈርተው ወደኋላ ይበሉ ከመጠየቅ ማለት ነው። ሌላኛው ትምህርታቸው ላይ ይስሩ። ኦፍ ኮርስ በቃ ትምህርት ላይ በደንብ ይስሩ። አካዳሚካሊ በደንብ ተረድተው ነው ማለፍ ያለባቸው። ይሄ ጊዜ ነው በጣም ወሳኝ። የሆነ ሌቭል ከደረስክ በኋላ ትምህርት ላይ ራስን ላሻሽል ብትል በጣም ከባድ ሊሆን ስለሚችል ይስሩ። ትምህርት ላይ ደግሞ ብቻ ዲፔንደንት አይሆኑ። በተለያየ ነገሮች ይከባቡ። ፐርስፔክቲቫቸው የተለያየ ከትምህርት መነጽር ብቻ የምታየው ከሆነ ዓለምን በጣም ሃርድ ነው። አዎ ላይክ ከተለያዩ አስተሳሰቦች ስፒሪቹዋሊም ሊሆን ይችላል ብቻ የተለያዩ ነገሮች ላይ ይስሩና አስተሳሰባቸውን ያሻሽሉ። ይሄ ነው በጣም አንተን እንዳደንቅህ ከሚያደርጉኝ ነገሮች አንዱ ምንድነው ትምህርትህን እየተማርክ 3.97 እያመጣ ጎን ለጎን ደግሞ ብዙ ስራዎችን ትሰራለህ። በጣም ጥሩ ገቢ አለ እና ገቢህ ራሱ አንዳንድ ጊዜ ከፍ ያለ ነው። ላይክ ከተማሪ የሚጠበቅ አይደለም። ስራ ላይ እንኳን ወጥተው ከሚሰሩ ሰዎች ሜቢ በጣም ከፍ ያለ ገቢ ታገኛለህና እንዴት ነው ይሄንን ልታሳካ የቻልከው? እንዴት ባላንስ አደረከው? ተማሪዎችስ እንዳንተ ለመሆን ምንድን ቢያደርጉ ጥሩ ነው ገና ካሁኑ? እሺ በጣም አሪፍ። ያ ከታች ክላስ ነው የጀመርኩት አክቹአሊ ቢዝነስ እንደዚህ መስራት ስዕል እየሳልኩ የምሸጥበት ጊዜ ነበረ። ዲሽ ምናምን ደግሞ እንደዚህ የቴሌቪዥን እየሞላው ብቻ ከታች ክላስ ምናምን የጀመርኩት ነገር ነውና ከቻሉ አሁን ሃይ ስኩል ላይ ምናምን ሆኖ የሚከታተሉ ካሉ ከታች ጀምረው መስራት ቢችሉ ጥሩ ነው።
ምክንያቱም የመስራት እንትን ስታዳብር እኛ ሀገር ነው እንጂ ይሄ ችግር ያለው ውጭ ሀገር ምናምን ብታይ በቃ እየተማሩ ይሰራሉ። ቤተሰቦቻቸው አሁን የሆነ ዕቃ ልግዛላችሁ ግዙልኝ ቢሉ አፎርድ ማድረግ አቅቷቸው አይደለም። ግን ተምረህ ስትወጣና ወደ ስራው ዓለም ስትገባ አዲስ አይሆንብህም ገንዘብ መያዝ። ገንዘብ ስታገኝ እንደ አዲስ በቃ ይሄንንም ላጥፋበት ወደሚል ሀሳብ ትገባለህ። ገንዘብ የመጠቀሙ ልማድ ከነበረ ግን እንዴት ኮንትሮል እንደምታደርግ ታውቃለህ። ኮንፊደንስ ይኖራል። ብዙ ጥቅም አለው መስራት ማለት ነው ከትምህርት ጎን ለጎን። ስለዚህ ቢሰሩ መስራት ቢችሉ ጥሩ ነው። እኔ እንዴት ነው ከትምህርት ጋር ማስኬደው? እንግዲህ አንደኛ እኔ በጣም ፈጣሪ በጣም ረድቶኛል ብዬ አስባለሁ። የፈጣሪ ገዛ በጣም አለ። ከዛ ባለፈ ግን ስኬጁል በጣም ረድቶኛል። በቀን ውስጥ ማድረግ ያለብኝን ነገር እጽፋለሁ። ጎን ለጎን ደግሞ ስራውንም መስራት ያለብኝ ቦታ ላይ አስገባዋለሁ ስኬጁል ውስጥ ማለት ነው። ገብቷል አይደል? ከዛ ያንን ነገር በሰዓቱ ለማጠናቀቅ እሞክራለሁ። ካላጠናቀቅኩት ምንድነው የማደርገው? ፍሪ ታይም ብዬ የማስቀምጠው ሆቢዎቼን አለ አይደል? ብቻ ለቪዲዮ ለማየት ብቻ ለዛ ብዬ የማስቀምጣቸው ሰዓቶች አሉ አይደል? በሰዓቱ ካላጠናቀቅኩት ያንን ታስክ ራሴን ፑኒሽ የማደርገው በሆቢ ሰዓቴን ስራ በመስራት ነው። ገብቷል አይደል? የሆቢ ሰዓቴን ስራ በመስራት አሳልፍበታለሁ። ስለዚህ ስኬጁል እኔ ታይም ማኔጅመንት እና ስኬጁል በጣም ረድቶኛል ብዬ አስባለሁ። ስራን ከትምህርት ጋር ጎን ለጎን ለማስኬድ ማለት ነው። ዋው በጣም አሪፍ አድርገህ ነው የነገርከኝ። እና ፊውቸር ኤክስን ድሮ ትጠቀም እንደነበር ነግረኸኛል። በተለይ ተማሪ እያለ ሃይስኩል እያለ ትጠቀም ነበር። እንደውም ፊውቸር ኤክስ ብዙ ኮርስ በሌለው ሰዓት ነበረ ጠቅሞኛል ስትለኝ ነበርና ማለት ምኑ ጠቀመህ? ብዙ ኮርስ አልነበረም ያኔ። በምን ተጠቀምክ? እኔ እንደውም እንደተለቀቀ ነበረ ወዲያውኑ አባል የሆንኩትና በ7 ቀን ጎበዝ ተማሪ መሆን የሚለውን ኮርስ ነው መጀመሪያ ያየሁትና እኔ ያ ኮርስ በጣም ነው የገረመኝ። ማለት 11ኛ ክፍል ላይም የተወሰነ ያህል እንትን ብዬ ነበርና በቃ በዛ አመት ሙሉ እኔ ለፍቼ ተማሪዎችን ኢንተርቪው እያየሁኝ ብዙ ነገር እያየሁኝ ያገኘሁትን ልምድ በቃ በዛ ቪዲዮ ባጭሩ በቃ ቀርቧል። ታውቃለህ ሙሉ በሙሉ እኔ ለፍቼ እንትን ያልኩት ያ ብቻ አይደለም። ያላወቅኳቸው ደግሞ እንዳቃቸው የረዱኝ በጣም ብዙ እንትኖች አሉ። ገብቷል በ7 ቀን ጎበዝ ተማሪ የሚለው ኮርስ ላይ ማለት ነው። ተማሪዎች ያን ልምድ ላይክ በ7 ቀን ውስጥ አፕላይ ካደረጉት ጎበዝ መሆን ይችላሉ አይደል? ዋና ሐሳብ ያ ኮርስ ማለት በጣም ሪያሊስቲክ ነው። በጣም ይረዳቸዋል ብዬ ነው የማስበው። ከዛ ደግሞ ላይክ ቀጣዮችንም አንዳንድ አይቼ ነበር። ቀደም እንዳልኩት በአጭር ጊዜ አጭር ነገር ነው። በአጭር ጊዜ ከቨር እንድታረግ ይረዳሃል። ጥያቄ ያሰራል። አሁን በጣም ወሳኙ ነገር ባይ ዘ ዌይ ጥያቄ መስራት ነው። ተማሪዎች አሁን 10ኛ ክፍል ስመከር ነበር 19ኛ ክፍል ጥያቄ ስራ ምናምን ሲባል ነበር አስተውሳለሁ። አይ ሚን ግን ምንም ግድ አይሰጠኝም። ምንድነው ጥያቄ ስራ ምናምን የሚሉት ነገር። አሁንም ብዙ ተማሪዎችን ጥያቄ ስሩ ምናምን ሲሉ እየሰሙ የሚዘናጉ ተማሪዎች ካሉ እንዳይሞኙ። በጣም ወሳኙ ነገር ጥያቄ መስራት ነው። ስለዚህ አሁን እኔ ስናገረው እንኳን አዌርነሱ ኮንሺየስ ይሁኑ ይሄ ልጅ ጥያቄ መስራት ነው ብለው ይቅሙና በደንብ ያድርጉት። ፊውቸር ኤክስ ደግሞ እኔ በጣም የሚመቸኝ ነገር አይ ሚን ላይክ እኔ አሁን 12ኛ ክፍል ደግሜ ቢሆን ማለት ነው ልጠቀምበት የምችለው ነገር ጥያቄ እያዘጋጀን ነበር 60 በየሳምንቱ ራስህን እየለካ ትሄዳለህ። ማለት በቃ ከማትሪክ ብፈተን ከመጀመሪያው ወር ጀምረህ ስንት ልታመጣ እንደምትችል እየለካበት በጣም እኔ ወደፊት ደግሞ በተለይ አዲስ የሚያመጣቸው ፊውቸር ኤክስ በጣም ለተማሪዎች ጠቃሚ ነው ብዬ አስባለሁ። ከዛ ወይ ማለት ነው። ዋው ባይ ዘ ዌይ አንተም የፊውቸር ኤክስ ቲም ነህ። ጥያቄ ዴቨሎፕ ታደርጋለህ፣ ፊዚክስ ትሰራለህ። አሁን ደግሞ ሶፍት ስኪል ኮርስ አለ። በተጨማሪ ደግሞ የራስህን ፕሮጀክት አለ ከጓደኞች ላይ በቴሌግራም የምትሰራው። ስለሱም እስኪ ንገራቸው። ወደ ጥቅምት አካባቢ ነው የጀመርነው እዚሁ እያለንና እኔ አሁን እንዳልኩ ከሃይስኩል ጀምሬ ያገኘሁት ልምድ አለ አይደለ? ያንን ልምድ በየት ነው የጀመርኩት? ተማሪዎችን ኢንተርቪው በመመልከት ነው። እና ተማሪዎች የሌሎችን ተማሪዎች ኢንተርቪው ማየት ይችላሉ። እዚህ ቻናል ላይ ልንሰራ ያሰብነው ምንድነው ሀገር አቀፍ ከፍተኛ ውጤት ያመጡ ልጆች አሉ መናቃቸው ማለት ነው። በሚዲያ ሲቀርቡ መናቃቸው እንደዛ የማይታወቁም ልጆች ይኖራሉ። አዲስ አበባ ዩኒቨርሲቲ አክቹአሊ በጣም ብዙ ልጆች ያሉት እንደዚህና እነዚህ ልጆች ኢንተርቪው ያደረጋል በላይቭ ሴሽን። አሁን ሲጠየቁ ሰሰማ አሁን ምን ሲጠይቅ ላይክ ዩቲዩብ ላይ በኮሜንት ምናምን ካልሆነ መጠየቅ አይችልም። እኔ እዛ ላይ ግን ምንድነው የምናደርገው በቃ ልጆቹን አግኝተዋቸው ጥያቄ የሆነባቸውን ነገር ዳይሬክትሊ እንዲጠይቋቸው የሚያደርጉበትን ወይ ነው እያመቻችን ያለው። ቀስ በቀስ ደግሞ አሁን ወደ አዲስ አበባ ዩኒቨርሲቲ ዩኤቲ እንዴት መግባት እንደሚችሉ ሌሎቹንም ብዙ ፊውቸሮች እናዘጋጅላቸዋለን። ቻናሉን
nextgen_12 ብለው ማግኘት ይችላሉ። ዋው እዚህ ጋርም የተጻፈውን ሊንክ ነክተው በተለይ እንዳልከው ላይቭ ዲስከሽን ማለት በጣም ጎበዝ ከሆኑ ተማሪዎች ልምድ መቅሰም ይችላሉ እዛው መጠየቅም ይችላሉ አይ ቲንክ ዋው በጣም አሪፍ ስለዚህ አልጠየቀኝም እንደው ቢጠይቀኝ ይሄ ልጅ ያልከው ጥያቄ ካለ እስኪ አስተውሰንና መመለስ ትችላለህ ራስ ጥያቄውን አንስተህ እንደዛምለው ጥያቄ እንኳን የለም አብዛኛው ፓርት ከቨር አድርገን ለተማሪዎች በሚጠቅም መልኩ ልጠየቅ የሚገባኝን አንስተዋለሁ በጣም አሪፍ እሺ ልታመሰግነው ቴንኪው ልትለው የምትፈልገው ሰው ካለና ማስተላለፍ ኢንጂነራል የምትፈልገው መልእክት ካለ እንደመጨረሻ መዝጊያ ይሆናል እሺ ቴንኪው እኔ ማመስገን የምፈልገው አካል እንግዲህ እዚህ የደረስኩት በፈጣሪ ቸርነት ነው እንደኔ ድካም ቢሆን እንግዲህ I don't know እዛው 9ኛ ክፍልም ባለኝ ትልቅ ቀጠል ይችላል ነበርና ፈጣሪን ማመስገን ፈልጋለሁ ከዛ ሲቀጥል ቤተሰቦቼ አንድ ክላስ እንግዲህ የተከራየ ክላስ ነው የሰጡኝ ለኔ ማለት ነው አመቱን ሙሉ እንደዘጋጅበት ከዛም ባለፈ በጣም ብዙ ነገር አድርገውኛል እንደዚህ ቢዝነሱም ላይ ለራሱ ላይክ ማዘርናት እንደዚህ እንትን እንደል ታበረታታኛለች ስታርታፕ ይሰጡኛል ምናምን አለ አይደል እና በጣም አመሰግናለሁ ቤተሰቦቼ ከዛ ሲቀጥል እንደ አባት ሆኖ ላይክ አመቱን ሙሉ ሳይኮሎጂካሊ ድጋፍ ሲያደርግልኝ ነበር ቲቸር ግርማ በጣም ከልብ ያመሰግናለሁ ማለት ፈልጋለሁ ጓደኞች ያሉ በረከት አስቻለው የሚባል አዳማ ዩኒቨርሲቲ የሚማር ልጅ አለ በጣም ብዙ ኤክስፒሪየንሶችን ሼር አድርጎኛል ትምህርት ላይ ብቻ ሳይሆን የተለያዩ ነገሮች ላይ እና ሌሎችንም ልጆች እንደዚሁ የረዱኝን ስማቸውን ያልጠቀስኳቸው በጣም ማመስገን ፈልጋለሁ መምህሮቼን የትምህርት ቤቱን ማመስገን ፈልጋለሁ ከእርሳ መምህር ጀምሮ በጣም ድጋፍ አድርገውኛል የት ነው የተማርከው እኔ ኬሚሲ ቁጥር 1 ሁለተኛ ደረጃ ትምህርት ቤት ነው ሶ እነሱን ማመስገን በጣም የረዱኝ ሁለት መምህራኖች ግን ቲቸር አሊ የሚባሉ ሁለት ማስና ኬሚስትሪ መምህር በጣም ነው የረዱኝ ላይክ እንደ አባት በቃ መጠይቃቸውን ጥያቄ በሙሉ እየመለሱ በዚህ አጋጣሚ እነሱን ማመስገን ፈልጋለሁ ስማቸውን ያልጠቀስኳቸው ደግሞ በጣም ኮንትሪቢዩት ያደረጉ የኔ ሰክሰስ ላይ ብዙ ሰዎች አሉ እነሱንም በጣም ማመስገን ፈልጋለሁ ዋው በጣም የሚገርም ቆይታ እንደነበረ ተስፋ አደርጋለሁ እናንተ ከግብረ ድንግል ጋር ከነበረን ቆይታ በጣም ይወደዳችሁትን የተማራችሁበትን ኮሜንት አድርጉልን ግን አደራ መተግበር እንዳትረሱ ወደ ህይወታችሁ መቀየር እንዳትረሱ ቅድም ብያለሁ መድኃኒቱን የዋጠው ነው የሚድነው እንጂ የያዘው አይደለም ብዙ ዕውቀት ይዛችኋል ወደ ተግባር ቀይሩት እስከመጨረሻው አብራችሁን ስለቆያችሁ ስለምታደምጡ ስለምትከታተሉን አብዝተን እናመሰግናለን